ከ100%ቱ 80% የአእምሮ ታማሚ ነው። 80% እብድ ነው። እብድ ነው ማለት በቃ የለየለት እብድ የአእምሮ ታማሚ ናቸው 80%ቶቹ ማለት ነው ነብይ ነን የሚሉት። ከዛ ውስጥ 10% የሚሆኑት ደግሞ ነብይም አይደሉም። 10% የሚሆኑት ወይ ወንጌል ላይ እኔ ጴንጤው ደግሞ ሶስተኛውን እንትን ማን እንደሰለበበት አላውቅም። ሶስተኛ መንገድ እኮ አለ። አንድ ሰው ያመጡና ይሄ ሰውዬ እውነተኛ ነብይ ነው ሐሰተኛ ነብይ ነው፣ እውነተኛ ነብይ ነው ይላል ግማሹ ይመጣና ሐሰተኛ ነብይ ነው ይላል። ከዛስ ግማሹ ይጨነቃል። እውነተኛ ልበል ሐሰተኛ ልበል? አትበል፣ ምንም አትበል። ስለዚህ ልሳን የሚናገር ሁሉ የመንፈስ ቅዱስ ስጦታ ተሰጥቶታል ብለህ ታምናለህ? መንፈስ ቅዱስ ነው የሚሰጠው ልሳን። እሺ፣ ስለዚህ ኦል ጂሰሶች ልሳን ይናገራሉ። እነሱ መንፈስ ቅዱስ ሰጥቷቸው ነው። ኢየሱስ ታምናለህ ተሙዬ? ድብል እሺ፣ ኦል ጂሰሶችም በኢየሱስ ያምናሉ። ካዲያ የትኛውን እንመን? ያንተን ኢየሱስ እንመን? የኦል ጂሰሶችን እንመን? ሰው ልሳን አለ በዚህ ዘመን? አዎ። በቤተ ክርስቲያን ውስጥም አለ ወይ? አዎ። በቤተ ክርስቲያናችን አሁን እየተነገረ ያለው ልሳን መጽሐፍ ቅዱሳዊ ነው። ሐዋርያው ቅዱስ ጳውሎስ የሚናገረው የነበረው ልሳን ነው። ምንም ጥያቄ የለው። አንደኛው ይሄንን ነው። በዚህ ነው የምመልስልህ። ሌላኛው አንዳንድ ጥያቄ አሁን አንተ ያነሳው አይነት ጥያቄ የሚጠይቁ ሰዎች አሉ። ለምሳሌ እንዴ አንዳንድ ሰዎች ተነስተው እንደዚህ ያሉ የሚጸልዩት ልሳን ተናገርን የሚሉት ልሳን ነው ወይ የሚሉ ሰዎች አሉ። ለምሳሌ አንድ ሰው የሆነ ቪዲዮ ላከልኝ ሰሞኑ። አሁን ይሄን ስለ ልሳን ካስተማርኩ በኋላ አንድ ቪዲዮ ላከልኝና ብዙዎቻችሁ ታውቁታላችሁ መሰለኝ። አንድ የአእምሮ ታማሚ ያለ ነብይ ነኝ ምናምን የሚል ማለት ነው። እና የሆነ ጸጉሩን የእንትን ስሙን ረሳሁት፣ ምናልባት ኮሜንት ላይ ብትጽፉልኝ ላውቀው እችላለሁ። እና የአእምሮ ህመምተኛ ነው። እና እሱ በየሚዲያው ላይ የሚቀርብ ሰው ማለት ነው። የቀረበ የሚዘባርቅ ሰው አለ። እና እሱ የተናገረውን የሆነ መልስ ነው ምናምን እንደዛ አይነት ሰው እና እሱ ላከልኝና ይሄ ልሳን ካዲያ አሁን ይሄ ልሳን ትክክለኛ ነው ወይ ብለህ ታምናለህ ወይ ፍሬም ምናምን አለኝ። አሁን ብዙ ሰዎች አሁን የተቸገርነው ሰለይ በምን መሰለ፣ ብዙ ሰዎች ትክክለኛውን እውነተኛውንና የመጽሐፍ ቅዱሳዊ የሆነውን ነገር ስናስተምር ይመጡና መሬት ላይ ካለው ጋር እንትን ሊሉት ይፈልጋሉ። አሁን ችግሩ ከመሬት ተነስተን ነው። እኛ ከመሬት እንነሳና የሆነ ሜትር ምናምን መለኪያ እንይዝና ወደ ሰማይ ሄደን ሰማይ ላይ ያለውን ስርዓት መለካት እንፈልጋለን ብዙ ጊዜ። በቃ ሁልጊዜ ችግር የሚመጣው እንደሱ ነው። አይደለም፣ እንደዛ አይደለም። መጽሐፉ የሚለው ከሰማይ ነው ወደ ታችን። ኢዮብን ታስታውሳለህ? መጨረሻ ላይ እግዚአብሔር ተገልጦ ሲያወራው የሰማይን ስርዓት ታውቃለህ ያለና የማይታየው ዓለም ላይ ያለውን ነገር ተናግሮ በሚታየው ዓለም ላይ መሰልጠን እንዲችል ማድረግ ትችላለህ ይለዋል። አየህ፣ ከላይ ነው የማይታየው ዓለም ላይ ያለው ነው ምድር ላይ፣ እዚህ ደግሞ የሚታየው ዓለም ላይ የሚሰለጥነውና ከላይ ወደ ታች ነው የሚለካው እንጂ ከታች ወደ ላይ አይደለም። እና ቸርች ውስጥ አሁን ልሳን እናገራለሁ ብለው ማይናገሩ ማአት ዱርዬዎች አሉ፣ የአእምሮ ታማሚዎች አሉ። ማተር ኦፍ ፋክት አጋንንት ያለባቸው ልሳን የሚመስል ነገር የሚናገሩ አጋንንት ያለባቸው ሰዎች አሉ። አጋንንት ብዙ ጊዜ አይተህ ከሆነ ልሳን እንደሚናገሩ ፕሪቴንድ ሲያደርጉ መናፍስት የመለየት ስጦታ ያላቸው ሰዎች አሉ። እዛው አንደኛ ቆሮንቶስ ምዕራፍ 12 ይሄው ስለ ልሳን የተዘረዘረው ላይ ያለው አንዱ የጸጋ ስጦታ እሱ ነው፣ መናፍስት መለየት። መናፍስት መለየት ስጦታ ያላቸው ሰዎች ይለያቸዋል። ልክ እንደ ልሳን ሲናገሩ ኖ ይሄ ልሳን አይደለም ብለው አጋንንቱን ገስጸው ከነሱ ሲያወጡ ብዙ ጊዜ ገጥሞ ሊሆን ይችላል እንደዛ። እና አጋንንት ሁሉ ኖሮባቸው በውስጣቸው ብዙ ጊዜ አጋንንት እንደዛ አይደለ፣ ሁልጊዜ ትክክለኛው ካለ ትክክል ያልሆነው ደግሞ አለ። አየህ፣ ኦሪጂናልና ፌክ እንዳለ ሁሉ ማለት ነው። ልክ እንደዛ ነው። እውነተኛ ልሳን ስላለ ያን እውነተኛ ልሳን ደግሞ መሳይ ነገር ደግሞ አይኖርም አይደለም እያልኩ ያለሁት። ኦኬ፣ አሁን በቤተ ክርስቲያን ውስጥ በምድር ላይ ያሉ ሰዎች ሁሉ፣ አሁን በቸርች ውስጥ ያሉ ሰዎች ሁሉ ልሳን እያሉ የሚናገሩት ሁሉ ልሳን ነው፣ ሁሉንም ተቀበል አይደለም። እንደዛ ምለ እንዳልኩ አሁን ቅድም ሜንሽን እንዳደረኩ ሁሉ የአእምሮ ታማሚ ሰው አለ። እኔ አሁን እሱን ነብይ ምናምን አይደለም ብለው እኔ ኢትዮጵያ ውስጥ ነብይ እንዳለ ታውቃላችሁ። እሱን አስተምራለሁ። እኔ ነብይ አለ ብዬ አምናለሁ። ኢትዮጵያ ውስጥ ሐዋርያ አለ ብዬ ነው ማምነው። መጽሐፍ ቅዱስ ስለሚል አለ። ሐዋርያ ስንል ግን እሱ ዲቴይል ነው። ግን ሐዋርያ ስንል አሁን
በነ ጳውሎስ ስልጣን ማለታችን አይደለም። ኖ በዛ ስልጣን አይደለም። ሐዋርያ ስንል ሚሽነሪ ማለታችን ነው። በሐዋርያትና በነቢያቱ መሰረት ላይ ታነጻቸዋል ነው የሚለው። መሰረቱ ተመስርቶ አልቋል። አሁን እዚህ ዘመን ያለን ሐዋርያ ነኝ የሚል ሰውዬ መጥቶ መሰረት ልመስርት ቀርቶ መሰረቱን ቀለም ልቀባ ቢል አይቻልም። ኦኬ፣ ቀለም ለመቀባት ቢፈልግ እንኳን ማለት ነው አይቻልም። በእነሱ ስልጣን አይደለም የአሁን ሐዋርያ ያለው። እነሱ ያን ሐዋርያ ክራይቴሪያውንም ማሟላት የሚችል ሰው የለም። ያ ክራይቴሪያዎች አሉ በራሱ በኢየሱስ በቀጥታ የተጠሩ መሆን አለባቸው። ኢየሱስን ሞትና ትንሣኤ፣ ይሄን እንደዚህ ዝርዝር ሀሳቦች አሉት። ያን ኳሊፋይ ማድረግ የሚችል ሰው ማለት ነው። ግን ያን ኳሊፋይ ማድረግ የሚችል ሰው በዚህ ዘመን የለም። የተዘጋ ነው የዛ ምዕራፍ። በዚህ ዘመን ሐዋርያ ያሉ ስንል በነ ጳውሎስ ስልጣን ማለታችን አይደለም። ሚሽነሪዎች ከቤተክርስቲያን የተኩ ማለታችን ነው። እነሱን ነው ሐዋርያ ምንለው። ኦኬ፣ ነብይ ወደዛ አልገባም። አሁን ልሳን ላይ ስለሆነ የጠየቀኝ ስለ ልሳን ስለሆነ የምታወራው ሰው ልሳን የሚናገሩ ሰዎች መድረክ ላይ የሚናገሩ ሰዎች ሁሉ በዚህ ናውዴይስ የሚናገሩ ሰዎች ሁሉ በቃ 1 ሚሊዮን ሰዎች ከተናገሩ 1 ሚሊዮኑም ትክክለኛውን እውነተኛውን ልሳን ነው የሚናገሩት እያልኩ አይደለም። ዱርዬ ይኖራል። አሁን ቅድም ሜንሽን እንዳረኩልህ ልጅ ክርስቲያን ያልሆኑ ሐሰተኛ ነቢያት አሉ በልሳን እናገራለሁ ብለው የሚጮሁ እነሱ የሚናገሩት ልሳን አይደለም። እኔ ልሳን እያልኩ ያለሁት እንዳልኩ ነው። መጽሐፍ ቅዱሳዊ ነው ወይ? አዎ። በዚህ ዘመን ልሳን አለ ወይ? አዎ። በቤተ ክርስቲያን እየተነገረ ነው ወይ? አዎ። እየተናገሩ ያሉ ሚሊዮን ሰዎች አለን። እንደ እግዚአብሔር ቃል ነው ወይ? አዎ። ትክክል ነው ወይ? አዎ። ግን ደግሞ ሁሉም ነው ወይ ካልከኝ ደግሞ ሁሉም ደግሞ አይደለም። ሁሉ ነብይ ነኝ የሚለው ሁሉ ነብይ ነው እንዴ? አሁን ሐሰተኛ አለ አይደል? እውነተኛ ነብይ አለ አይደል? ኦኬ፣ ሰው እውነተኛ ነብይና ሐሰተኛ ነብይ እንዳለ ሁሉ ልሳን ከሚናገሩትም አሁን ሙሉ ወንጌል ቸርች ብትሄድ 1000 ሰው ጉባኤው ስር ቢኖርና 700 ሰው ልሳን ቢናገር 700 የሚናገሩት ልሳን ትክክል ነው እያልኩ አይደለም። ከ700 ውስጥ የሆነ 5-6 ሰዎች ትክክለኛ ያልሆነ ልሳን ትክክለኛ ያልሆነ ስትል ምን እያልክ ነው ካልከኝ በብዙ ነው እሱ የሚተነተነው። እንዳልኩ ሰይጣን ያለበት ራሱ ፕሪቴንድ ሊያደርግ ይችላል። መናፍስት ያለ መለየት ስጦታ ያላቸው ግን ይለዩትና አጋንንቱን ገስጸው ያወጡለታል። እንደገና ሰዎች ሲሉ ሰምተው እንደነሱ ላድርግ ብለው ኢሚቴት ለማድረግ የሚሞክሩ ሰዎችም አሉ። እንደሱም አይነት ሰዎች ገጥመውኝ ያውቃሉ። እነሱ ሰዎች ስጦታው ኖሯቸው ነው ትክክል አይደለም። እና መሬት ላይ ያሉ ሰዎች በሙሉ የሚናገሩት ልሳን ትክክል ነው ወይ ብለህ እንደዛ ከሆነ እየጠየከኝ ያለው አይደለም፣ ሊሆንም አይችልም። እውነተኛ ክርስቲያን ሙሉ ወንጌል ክርስቲያን ብለው ከተሰበሰቡ 100,000 ሰዎች መካከል 100,000 ሰዎቹም ሪል ክርስቲያኖች ናቸው ወይ ብትለኝ አይ ዶንት ቲንክ ሶ። ሪል ክርስቲያኖች ያልሆኑ በጣም ብዙ በርካታዎች ልታወጣ ትችላለህ። ልክ እንደዛ ነው። ልሳንም ሲነገር እንደዛ ነው። ልሳን ተናጋሪዎች ሁሉና አንዳንድ ጊዜ ይሄ እነዚህ ዱርዬዎች ሲናገሩት ሰምታችሁ የተጸየፋችሁ ሰዎች እንዳላችሁ ብዙዎቹ ይገባኛል። እንዴ ልሳን እንዴት እቀበላለሁ? እንትና ልሳን እያሉ እየጸለዩ እንትናም እኮ ልሳን ይናገራል፣ እንትናም ልሳን። አንዳንዶቹ ኦንሊ ጂሰስም ልሳን ይናገራል እኮ የሚሉ ሰዎች አሉ። ኦንሊ ጂሰሶች ልሳን ተናገሩና ምን ይሆን? የኛ ልሳን ትክክል አይደለም ማለት ነው እንዴ? ኦንሊ ጂሰሶች እኮ ኢየሱስ ይላሉ። ኢየሱስ ማለታቸው ካዲያ እኛም ኢየሱስ አንበል ማለት ነው እነሱ ስላሉ። የኛ ኢየሱስና የነሱ ኢየሱስ ግን አንድ አይደለም። ልክ እንደዛ ሁሉ ደግሞ አዘ ሴም ታይምስ የኛ ልሳንና የነሱ ልሳን አንድ አይደለም። ስለዚህ ሁልጊዜ አሁን የፔንቴኮስታልንም እንቅስቃሴ ሁልጊዜ ሰዎች ኢቫሉዌት የሚያደርጉት እንደዚሁ በዚህ ዘመን ካሉ ነቢያት የሚብሏቸው ሐዋርያት ምናምን ከሚሏቸው ጋር ከነንትና ጋር ይሰፉትና አይ ይሄ ነገር በዚህ ዘመን ነብይ የለም ይላል። ለምን ስትለው አይ እነንትና ይኸው ነብይ ተብለው ምናምን እነንትና ሌቦች ናቸው በልና ነብይነት አለ በል። መጽሐፍ ቅዱስ አለ ካለ አለ በል። ምድር ላይ ገጥሞኛ አያውቅም ካልክ መብት ነው። በቃ ገጥሞኛ አያውቅም በል። ግን ነብይነት አለ ብለህ እሱን ተቀበል መጽሐፍ ቅዱስ ስለሚል ማለት ነው። ኦኬ እንጂ እኔ መሬት ላይ ስላላየው የለም አይባልም። በቃ አለ ካለ መጽሐፍ ቅዱስ አለ ነው። ባታይ እንኳን ነው የምልህ አንተ የሆነ ሳራ በረሃ ኑሮ ቢሆን እንኳን የለም አይደለም የሚባለው እና በአንተ ልምድም በአንተ በህይወት ገጠመኝም ቤዝድ የሚሆን አይደለም ነው። ይሄ የጸጋ ስጦታ ነው፣ ለቤተክርስቲያን የተሰጠ ነው። ሰው አውቃለሁ ፔንቴኮስታል በጣም እንዲጠላ ያደረጉት
እነዚህ ሰዎች ናቸው ሰዎች በጥርጣሬ እንዲያዩት የሚያደርገው። አንዳንድ ልምዶቹን የለም ነቢይ የለም ሐዋርያ የለም በዚህ ዘመን ትንቢት የለም ልሳን የለም እንዲባልም ያደረጉት እነዚህ ሰዎች እንደሆኑ አውቃለሁ። አቢዩዝ አድርገውታል። እኔ ሁልጊዜ እናገራለሁ ኢትዮጵያ ውስጥ አሁን ካሉ ነቢያቶች መካከል ተናግር ያለው ነው ከዚህ በፊት ከ100% 80% የአእምሮ ታማሚ ነው። 80% እብድ ነው። እብድ ነው ማለት በቃ የለየለት እብድ የአእምሮ ታማሚ ናቸው 80%ዎቹ ማለት ነው ነብይ ነን የሚሉት። ከዛ ውስጥ 10% የሚሆኑት ደግሞ ነብይም አይደሉም። 10% የሚሆኑት ወይ ወንጌላዊ ናቸው ወይ ፓስተር ናቸው ወይ ምናምን በቃ ደንብረው የሆነ ሰው ለጥፎላቸዋል ወይ ራሳቸው ለጥፈዋል ዋትኤቨር ሌላ አገልጋዮች ናቸው። ሪል ፓስተሮች፣ ሪል ወንጌላውያን፣ ሪል እማሪ እንደዛ አይነት ናቸው 10%። 10% ነቢዮች አሉ። ሪል ነቢያት ደግሞ አሉ። ሪል ነቢያት፣ ሪል የእግዚአብሔር ነቢያት አሉ። ሶ እንደዛ ነው ማምነው። አሁን ይሄ ፐርሰን የኔ ነው። እሺ የኔ እንደዛ ነው ማምነው። 80% የአእምሮ ታማሚ ነው። እኔ 100% እርግጠኛ ነኝ። ታማሚ ነው ስልህ እያጋነን እንኳ አይደለም። አያስተውሉም ምናምን እያልኩ አይደለም። ኮንፎርም የተረጋገጠ እብዶች ናቸው። በቃ ሙሉ ለሙሉ እብድ ማለት ነው። ይሄ ምንድነው? ያሟል፣ ሁሉን ያሟል። በቃ ሁሉን ያሟሉ እብዶች ናቸው 80%ዎቹ ማለት ነው። እና እነሱን እብዶቹን አይተህ ፔንቴኮስታል እንትን ትክክል አይደለም ካልከኝ ያንተ ችግር ነው እንጂ የመጽሐፍ ቅዱስ ወይም ዋትኤቨር የልምምዱ ወይም የጸጋ ስጦታው ዋትኤቨር ችግር አይደለም። በቃ ያንተ ችግር ነው። ከነዛ እብዶች ዞር ማለት ነው። እብድ ከገጠመ ዞር ማለት ነው። ጤነኞች ደግሞ አሉ። ጤነኞች አሉ። ነቢያት ብለህ ህዝብን ድሃ ዘርፈው የድሃ መድኃኒት መግዣ ነጥቀው ፎቅ የሚሰሩ ወንበዴዎች ጋር ገጥመህ ከዛ ነቢይ የለም አትበል። ደግሞ ቤታቸውን ሸጠው ትልልቅ የመንግስት ፖዚሽን ላይ የነበሩ ሰዎች ደግሞ ጌታ ጠርቶናል ብለው ደግሞ ተሰደው ደግሞ በገጠር በቃ በከተማ ጫማቸው ተንሻፎ ምናምን ልጆቻቸው እየተራቡ የሚያገለግሉ ደግሞ ነቢያት ደግሞ አሉ። ካዲያ ምን ታደርጋለህ? እነዚህ ሰው ወደ እነዚህ ዞር ማለት ነው የእግዚአብሔርን ድምፅ የምትፈልገው። በእነዚህ ሰዎች ምክንያት የለም ማለት ትክክል አይደለም። እነዚህ ሰዎች ኦፍኮርስ መሰደቢያ ሆነዋል። ለብዙ ሰዎች መሰናክል ሆነዋል። ጌታ እንዳለው መሰናክል ሳይመጣ አይቀርም አለ። ማሰናከያውን ለሚያመጣ ለዛ ሰው ወየውለት አለ። ወየው ለነሱ ይብላኝ ለነሱ። ግን አንተ ማድረግ ያለብህ ሁል ጊዜ ከሰዎች ከሰማይ ነው የምትጀምረው እንጂ ከምድር ወደ ሰማይ አይደለም የምትለቀው። ምድር ላይ ፈልገህ እንትና አሁን ነብይ ናቸው እንትና አሁን ነብይ ነው እንደዚህ እንዲህ ያደርግ አይ በቃ ነብይነት የለም አይደለም ነው። እንደዛ አይደለም። ከመጽሐፍ ቅዱስ ጀምር። መጽሐፍ ቅዱስ ላይ ሄድና አጥናና ነብይ አለ ወይ በአዲስ ኪዳኗ ቤተክርስቲያን አለ ወይ? አዎ አለ ይላል መጽሐፍ ቅዱስ። በቃ አለ። ይዘው መሬት ላይ ውረድ። ያን ስታንዳርድ ይዘው ውረድ። ነቢያት፣ እውነተኛ ነቢያት ምንድነው ስታንዳርዳቸው? እሱን ይዘህ መሬት ላይ ፈልግ። ሰው አላገኘህም ቶ በቃ ካላገኘ ችግር የለውም እንዴ። ዝም ብለህ እኮ እንድትቀበል እኮ የሚያስገድድህም እኮ የለም እኮ። መጽሐፍ ቅዱስም እግዚአብሔር ያላስገደደህን ማን ያስገድዳል? መንፈስን ሁሉ መርምሩ ይላል እኮ። ዝም ብለህ አትቀበል ነው የሚልህ። ዝም ብለህ ስትውጥ ነው እኮ ዲሲቭ የምትሆነው እንጂ መብት አለህ እኮ። አለመቀበል መብት አለህ። እኔ ጴንጤው ደግሞ ሶስተኛውን እንትን ማን እንደሰለበበት አላውቅም። ሶስተኛ መንገድ እኮ አለ። አንድ ሰው ያመጡና ይሄ ሰውዬ እውነተኛ ነብይ ነው ሐሰተኛ ነብይ ነው? እውነተኛ ነብይ ነው ይላል ግማሹ ይመጣና ሐሰተኛ ነብይ ነው ይላል። ከዛስ ግማሹ ይጨነቃል። እውነተኛ ልበል ሐሰተኛ ልበል? አትበል፣ ምንም አትበል። በቃ ዝም ብለህ እስቲ ቼክ አድርግ፣ ጊዜ ውሰድና መርምር ደግሞ። ከዛ እውነተኛ ሆኖ ስታገኘው እውነተኛ ትላለህ፣ ሐሰተኛ ከሆነ ወደፊት ሐሰተኛ ትላለህ። መንገድ እኮ አለ፣ መጽሐፍ ቅዱስ ሰጥተዋል እኮ። መርምር አለ። የመመርመሪያ ጊዜ ደግሞ አለ፣ ቼክ የማድረጊያ ሶስተኛ መንገድ ማለት ነው። ኦኬ ሶ እንደነሱ አይነት ሰዎች ስላሉ፣ ሐሰተኛ ነቢያት ስላሉ፣ ሐሰተኛ ልሳን ተናጋሪዎች ስላሉ፣ ሐሰተኛ ልሳን ተርጓሚዎች ስላሉ፣ ሐሰተኛ ሐዋርያቶች ስላሉ፣ ሐዋርያት በዚህ ዘመን የሉም፣ ነቢያት በዚህ ዘመን የሉም፣ ልሳን በዚህ ዘመን የለም። ኖ ትክክል አይደለም። ይሄ ልሳን አለ፣ ሐዋርያም አለ፣ ነብይም አለ። ልክ እንዳልኩት ቅድም ባልኩት ሴንስ ማለት ነው። ግን ትክክለኛው መሬት ላይ አውርደው ያንን ላታገኝ ትችላለህ። ካላገኘ ይህ ሰውየው ጥፋት ነው እንጂ ያንተም ጥፋት አይደለም። ወይም የመጽሐፍ ቅዱስ ተሳስቶም አይደለም፣ የእግዚአብሔር እውነት ተሳስቶም አይደለም። እና ምድር ላይ ከሚታየው ልምምድ መሆን የለበትም ነው ሰላምዬ፣ አሁን ለአንተ የምነግርህ ማለት ነው። አንድ ዝም ብሎ አእምሮ ታማሚ፣ ቅድም እንዳልኩ ነብይ ነኝ የሚል ታማሚ ሲረብሽ ብታየው፣ ልሳን ጸልያለሁ ብሎ ሲወራጭ ብታየው ምናምን
አይ በቃ ይሄማ ከተናገረው ልሳን የለም አትበል ነው አትበል። ሰይጣን እንኳን ያለባቸው እኮ ይናገራሉ እኮ አልኩ እኮ። ግን እውነተኛውን ልሳን አይደለም፣ መንፈስ ቅዱስ የሚሰጠውን አይደለም። ያማ ልሳን መንፈስ ቅዱስ በውስጥ ሲኖር ነው እኮ የምትቀበለው። መንፈስ ቅዱስን ሳትሞላ እኮ ልሳን አትሞላም አይደለም እንዴ? ካደ መንፈስ ቅዱስ ደግሞ ያለበት ሰው አጋንንት ይኖርበታል እንዴ? ክርስቲያን አጋንንት ይኖርበታል እንዴ? ሁለት ተጣልተው ሁለት እርስ በርስ ተቃውሞ ሊጸና የሚችል መንግስት የለም አላለም እንዴ ኢየሱስ? ሁለት ነገር አንድ ላይ ሊኖር አይችልም። ኦኬ የአንድ ሰው የአጋንንትም የመንፈስ ቅዱስ ማደሪያ ሊሆን አይችልም። ወይ የአጋንንት ነው ወይ የመንፈስ ቅዱስ ማደሪያ ነው። ከሁለት አንዱ ነው ሰው የሚሆነው። ስለዚህ እንደዚህ አይነት ነገሮች ስታይ አይ በቃ የጸጋ ስጦታውን መጠራጠር፣ አይ በቃ ይሄ ትክክል አይደለም ብሎ ከመሸሽ ይልቅ ፌስ ማድረግ ነው እዛ ያየኸውን ችግር ማለት ነው። ፌስ ማድረግ ነው ያለውን እና እንዳልኩት ነው ዋንስ አጌን ለሌሎቻችሁ መልእክት በዚህ ዘመን ያሉ ብዙዎቻችሁ ይሄ እንዳልኩት ፔንቴኮስታል ላይ ያለውን ስፒሪቹዋል ሙቭመንት ወይም ደግሞ አንዳንድ ልምምዶች አብዛኞቻችሁ ማትቀበሉት የምትቃወሙት ከምታዩት አንጻር ነው። አምነው ጀጅ አላረጋችሁም እናንተን ከምታዩት አንጻር ነው። አብዛኞቻችሁ ከምታዩት አንጻር እኔ ሴንስ ፊት ለፊታችሁ የምታዩት ሰውዬ እየዘረፈ እየዋሸ እየቀጠፈ እያታለለ ታዩታላችሁ። ደግሞ ልሳን ሲናገር ታዩታላችሁ። ኦኬ አይ በቃ ልሳን የሚባል ነገር የለም ማለት ነው። ኦኬ ታዩታላችሁ፣ ላይፉን ታዩታላችሁ፣ ልምምዱን ታዩታላችሁ። መናፍስት ምናምን አይ መናፍስት መለየ ውሸት ነው ትላላችሁ። ይሁን ነገር አይ ውሸት ነው ማለት ይችላል። ኖ ሰውየው ነው ውሸት እንጂ የጸጋ ስጦታ አይደለም ውሸት። የጸጋ ስጦታ አይደለም ውሸት ማለት በእሱ ላይ ያለው የጸጋ ስጦታ እያልኩም አይደለም። የጸጋ ስጦታ እርሱ ላይ የምታዩት ራሱ የጸጋ ስጦታ ውሸት ነው እያልኩ ነው። ሰውየውም ራሱ በነገራችን ላይ ሰውየው ውሸት ሆኖ ስጦታው እውነት ሊሆን እንደዛ። መንፈስ ቅዱስ ሴንሲቲቭ ነው። ለዛ ነው እንዳታሳዝኑት የተባለው። በነገራችን ላይ ከአመፅ ከወንብድና ጋር ከሌብነት ጋር ምናምን አይሰራም። ኧረ እንደዛ እንዳታስቡ። ብዙዎች ይታለላሉ በሱ። አይ ጸጋ እኮ እንደዚህ ሲባል አትሰሙም? ወንድምነት ብዙ ጊዜ ምን አለ አይ ምናምን ይላሉ ሰዎች። ምንም እኮ እሱ አስቸጋሪ ቢሆንም ባህሪው ምንም ሌባም ቢሆን ምንም ዝሙተኛም ቢሆን ምንም ይሄንንና ያንን ቢያደርግም ያው እግዚአብሔር ደግሞ የሰጠውን ጸጋ ስጦታ እኮ እንትን አይልም። የጸጋ ስጦታውን ውሸት ማን ነው ያለው? እንደዛ አይሰራም። ውሃና ዘይት ነው እኮ አልኩ እኮ። መንፈስ ቅዱስ ከእንደዚህ አይነት ሰው ጋር ብረት አያደርግም። አሊያንስ አድርጎ አይሰራም። ኖ ዌይ እንዴ! መንፈስ ቅዱስ ንጹህ ነገር ነው የሚወደው። ኦኬ ንጹህ መሆን አለብህ። ራስን ንጹህ ማድረግ አለብህ። ለዛ ነው እኮ እንዳታሳዝን ተጠንቀቅ የተባልከው እኮ። ለምንድን ነው? ካዘነ ከአንተ ጋር አይኖርማ፣ ከአንተ ጋር አብሮ አይሰራማ። እንደዛ ነው። በብዙዎቻችን ህይወት እኮ መንፈስ ቅዱስን ያልተቀበለ እኮ የለም። ጌታን ሲቀበል ሁሉ መንፈስ ቅዱስን ተቀብለዋል። ግን መንፈስ ቅዱስ በህይወቱ አክቲቭሊ ማይሰራው ለምንድን ነው? ኦኬ ራሳችንን ለዛ አቬሌብል አላረግንማ፣ ሰሚት አላረግንማ። ተገዢዎች አይደለም፣ ታዛዥ አይደለም። ስለዚህ አይ እሱ እኮ ህይወቱ የተበላሸ ቢሆንም መንፈስ ቅዱስ ይሰራበታል። አይሰራበትም። ያጋንንት መንፈስ ነው የሚሰራበት፣ መንፈስ ቅዱስ አይሰራበትም። ህይወቱ የተበላሸ እንዴት መንፈስ ቅዱስ ይሰራበታል? መንፈስ ቅዱስ እሱንማ ስለ ኃጢአቱ ይወቅሰዋል እንዲመለስ እንጂ አይሰራም። እንደዛ የሚባል ነገር የለም። እና ብዙ ነገር የተበላሸው መሬት ላይ ነው እንጂ መጽሐፉ ላይ አይደለም። መጽሐፉ ላይ አይደለም የተበላሸው። ብዙ ነገር የተበላሸው መሬቱ ላይ ነው። ስለዚህ እንደሱ አይነት ልምምዶችን በምታዩት ልምምድ ተነስታችሁ አይ በቃ ልሳን ሐሰት ነው፣ አይ መናፍስትን መለየት ሐሰት ነው፣ አይ እንደዚህና እንደዚህ ሐሰት ነው፣ እንደዛ አትበሉ። በጌታ አትበሉ እንደዛ። ኢትስ ኦኬ። ደግሞ በቃ ካልገባችሁ እሱ ነገር ግር ያላችሁ ደግሞ ጴንጤዎች ካላችሁ ይሄ ነገር እንዴት ነው ምናምን የምትሉ ከሆነ ቴክ ዩር ታይም፣ ችግር የለውም እኮ ቴክ ዩር ታይም። በቃ ጊዜ ውሰዱ፣ ስለዛ ነገር አጥኑ፣ ስለዛ ነገር ጸልዩ። ኢትስ ኦኬ። ሶስተኛ መንገድ አለ። አሁን ሁሌ ጊዜ ሶስተኛ መንገዱን ነው ሰይጣን ያጨለመባችሁ። ሶስተኛ መንገድ አለ። ምን የሚባል በቃ ዝም ብሎ ማየት የሚባል ነገር አለ። ዝም ብሎ ገለልተኛ ሆኖ በቃ እየጸለዩ እያነበቡ በጌታ ፊት ህይወትን እየኖሩ ዝም ብሎ ማየት ይሄ ነገር እንዴት ነው ብሎ ስለዛ ነገር ማንበብ ማጥናት ምናምን ጥሩ ነው። እንደዛ ተቃዋሚም ከመሆን ደጋፊም ከመሆን ማለት ሳይገባው መቃወምም ሳይገባ መደገፍም ሁለቱም ትክክል አይደለም። እና ጥንቃቄ አድርጉ እንደዛ ስታዩ ማለት ነው። እና እንደዛ ለማለት ነው። ሰላሙዬ። እሺ ኤፊ አመሰግናለሁ። እና ጥያቄን ደግሞ አንድ ጥያቄ ልጠይቅ በዛው ስለ አሁን ለምሳሌ እኔ ፐርሰናሊ ልሳንን አላምንም ብል
ትቀበለኛል። ግን በልሳን መናገር ብችል እሰይ፣ ያ ልሳን ልክ ነው። እና ደግሞ ልሳን የጸጋ ስጦታ ከሆነ ነው አይደል? የጸጋ ስጦታ ነው ልሳን። አዎ በል። የጸጋ ስጦታ ነው። ብዙ ሰው ልሳንን ይናገራል። እንደዛው ለምን የሚፈታ በዛ መካከል አይኖርም? እና ደግሞ ቅድም ሐዋርያው ጳውሎስ ልሳንን ይናገር ነበር ብለኸኛል። አሁን የሚናገረውን አይነት ልሳን ማለት ነው። እሷንም ብታሳየኝ እና ደግሞ ከአፖስቶሊክ ፋዘሮች ይሄን ስለ ልሳን ስለዚህ አይነት ልሳን ያስተማረ አባት ካለም እንድትነግረኝ ነው ፐርሰናል። እሺ ከመጨረሻው ልጀምር። አፖስቶሊክ ፋዘር ላይ እንደዚህ አይነት ልሳን ያስተማራለ ወይ ከሚለው ልነሳ። መጀመሪያ እኛ ያው ስንጀምር የምንጀምረው የኛ አፖስቶሎችም ፋዘርም ስትል ቸርች ፋዘር ስም እኔ ያው ጴንጤ ስለሆንኩኝ ታውቃለህ፣ ምናልባት የኔን አፕሮች የምታውቅ ከሆነ ስንጀምር እኛ የምንጀምረው አባትም ስትል ከነ ዮሐንስ ከነ ጴጥሮስ ነው። ሐዋርያም ስትል ከነ ጴጥሮስ ከነ ዮሐንስ ከነ ጳውሎስ ነው የምንጀምረው እንጂ ከነ ፖሊካርፕ አይደለም፣ ከነ አትናቴዎስ ዋሪቨር አይደለም፣ አግናሽ ዋሪቨር ኦኬ፣ ኦገስቲን እንደዚህ ከነሱ አይደለም የምንጀምረው። ከመጽሐፍ ቅዱስ ትጀምራለህ። ከነ ጴጥሮስ ከነ ሐዋርያው ጳውሎስ ትጀምራለህ። ለምን? መሰረቱ ተመስርተዋል ይላል። መሰረቱን የመሰረቱት እነሱ ናቸው እንጂ እነ ፖሊካርፕ አይደሉም። ሌላው አፖስቶሊክ ፋዘርስ በዚህ ጉዳይ ላይ እንደዚህ አይነት ልሳን ተናግረዋል። ልሳኑ ይሄኛው አይነት ነው ይሄኛው አይነት ነው አላሉ። እነሱ እንደዚህ አይነት ልሳንና እንደዚህ አይነት ልሳን አፖስቶሊክ ፋዘርስ በሁሉ ነገር ላይ ትንታኔ አልሰጡም። በሁሉ ነገር ላይ ሐሳብ አልሰጡም። ሞስት ኦፍ ዘ ታይም አጌኒስት የእግዚአብሔር እውነት ሲነሱ እንደዚህ አይነት ትምህርቶችን ለማስተካከል ለማረም እንደዚህ አይነት ነገሮች ነው ብዙ ጊዜ ጽሁፎቹን እንትን ያሉት የተዘጋጁት ማለት ነው። ልሳንን በተመለከተ አፖስቶሊክ ፋዘርስ የምትላቸው አሁን በቤተክርስቲያን ስለሚነገረው ልሳን አሁን በቤተክርስቲያን የሚነገረው እንዲና እንደዛ ብለው ምንም ሐሳብ ይሰጡት የለም በዛ ጉዳይ ላይ ማለት ነው። ስለዚህ በሁሉ ጉዳይ ላይ ሐሳብ አልሰጡም እነሱ። በአንዱ ሐሳብ ካልሰጡበት ትምህርት አንዱ ይሄ የልሳን ጉዳይ ነው። ኦኬ ልሳን ይላሉ፣ ግን የትኛው ልሳን አሁን እኔ እንዲህ ነው ብዬ ለእኔ እንዲመቸኝ አድርጌ ጠምዝዤ ልነግርህ የምችለው ነገር የለም። ልሳን ብለው ያነሱት ነገር አለ፣ ትርጉም ብለው ያነሱት ነገር አለ። ግን አሁን በትክክል በዚህ ሰዓት ስለሚነገረው ነው የሚለው ግን እንደሱ ስፔሲፊክ የሆነ ጽሁፍ የለም። ይሄ ትክክል ተቃውመውም ደግፈውም እንደዛ አይነት ሐሳብ አልሰጡም። እሺ ከሱ ሌላው ሐዋርያው ቅዱስ ጳውሎስ የሚናገረው ነው ብለሃል አልከኝ እና ማስረጃ አምጣ ምናምን አልከኝ። ያው አንደኛ ቆሮንቶስ ምዕራፍ 14 ላይ ብትሄድ ሐዋርያው ቅዱስ ጳውሎስ በዛች ቤተክርስቲያን የነበረውን የጸጋ አጠቃቀም ስጦታ ትክክል እንዳልሆነ ለማረም የጻፈበት ጽሁፍ ላይ እዛ ጋር ከሁሉም እንደውም የተሻለ የልሳን ጸላይ እንደሆነ ሐዋርያው ቅዱስ ጳውሎስ ተናግሯል። በዛ ክፍል አንደኛ ቆሮንቶስ ምናልባት ኤግዛክት እንትኑ የምትፈልግ ከሆነ አንደኛ ቆሮንቶስ ምዕራፍ 14 አንደኛ ቆሮንቶስ ምዕራፍ 14 ከቁጥር ስንት ነው? አንድ ጊዜ ቆይ እንደዚህ ይላል 18 ላይ አንደኛ ቆሮንቶስ 14 18 ላይ ከሁላችሁ ይልቅ በልሳን እናገራለሁና እግዚአብሔርን አመሰግናለሁ ይላል። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። ካዲያ ይሄ በልሳን መናገሩ ጳውሎስ ኤፍሬም አሁን እናንተ እንደምትናገሩት ልሳን መሆኑን በምን አወክ ኤፍሬም? ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር ቋንቋ ሊሆን አይችልም ወይ ካልከኝ፣ አይችልም ነው የምልህ። ለምን ካልከኝ እዛው ጳውሎስ እንዴት እንደሆነ ምን አይነት ልሳን እንደሚናገር ነግሮናል። ከፍ ስትል 13 ላይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ካለ በኋላ በልሳን ብጸልይ ይላል መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ይላል። እንግዲህ ምንድነው? በመንፈስ እጸልያለሁ፣ በአይምሮም እጸልያለሁ፣ በመንፈስ ዘምራለሁ፣ በአይምሮም ደግሞ እዘምራለሁ ይላል። ያ ማለት ነው በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ሲል አይምሮ ያለ ማስተዋል ነው የሚጸልየው በልሳን ማለት ነው። ኦኬ አይምሮ ያለ ፍሬ ነው ማለት አይምሮዬ አያውቀውም ማለት ነው። ሌላ ትርጉም የለው ሲናገር በልሳን። አሁን ናውዴስ አንዳንዶች ልሳን ስትናገር ትርጉሙን እኮ ማወቅ አለብህ ይላሉ። አይ ትርጉሙን የምታውቀውማ ከተሰጠ ነው፣ የጸጋ ስጦታ ነው ከተሰጠ። ጳውሎስ እኮ ለዛ ነው ልሳን የሚናገር እንዲተረጉም ይጸልይ አለ። እንዲተረጉም ለምን ጸሎት ያስፈልግሃል? ካዲያ ተርጓሚ ፈልገህ ነው እንጂ ማስተርጎም ያለብህ የጸጋ ስጦታ ካልሆነ። ስለዚህ ጳውሎስ ይሄንን አይነት ልሳን እንደሚጸልይ እዚሁ ጋር ኮንፎርም ያደርጋል 15 ላይ ማለት ነው። እሺ
ያልተመለሰ አለ? ወደ ተሙዬ ሊሂድ። ሰሙዬ ያልተመለሰ ካለ እሺ፣ አመሰግናለሁ ይፋዬ። በቃ ሌላ ቀን። እሺ፣ ተባረክ ተሟችን። ተሙ ኤፍዬ ይቅርታ እያወራሁኝ እኮ ነው። ሚዩት ነው ይላል። ሚዩት አድርገህ ነበር? እሺ ሚዩት አድርጌው ለካ። ኤፍዬ እንዴት ነህ? ሰላም ነው ወይ ወንድም? ስላየሁ ደስ ብሎኛል። ባለፈው ዕለታም አማን ጋር ነግሬሃለሁ። ያው ብዙ ጥያቄ ነው የፈጠረብኝ። አላቅም ከምን እንደምንጀምር። ልሳን ላይም ትንቢት ላይም ሐዋርያት ላይም መታልና ሶስተኛ አማራጭም ብለህ ያስቀመጥከዋል። አንድ ሶስተኛ አለመቀበል መከራከር ሳይሆን ዝም ባሎ መመርመርም የሚል ሀሳብንም አምጥተሃል እና ከየትኛውን ጀምሮ እንደምየው ጥያቄ ብዙ ነው ያለኝ። ከፈለከው ጀምርና ጥያቄን ማቅረብ ትችላለህ። እሺ አሁን ላይ ልሳን ላይ ካወራው ከመጨረሻው እናውራና ልሳን የሚባለውን አሁን በዚህ ዘመን ፔንቴኮስታሎች የሚናገሩት ልሳን ነው ብለን የምታምነው ኤፊ? እኔ ራሴ አንድ ተናጋሪ ነኝ። እኔ ከሐዋርያቶች መካከል ለእኔ አባት ብዬ የምጠራው ከነ ዮሐንስ ከነ ጳውሎስ ነው መጀመሪያው ስላልክ ከእነሱስ መካከል እንደዚ አይነት ልሳን የተናገራለ? ጳውሎስ ምን ላይ? አንደኛ ቆሮንቶስ ምዕራፍ 14 ላይ እኮ አሁን ያነበብኩ 13 ላይ 14 18 ላይ ከዛ በኋላ ከፍ ስትል ደግሞ 13 ላይ ያነበብኩ አይደል? ትክክል። ከሁላችሁም ይልቅ በልሳን እናገራለሁ እና እግዚአብሔርን አመሰግናለሁ ይላል። ይህ ልሳን ማለት አሁን ፔንቴኮስታሎች የሚናገሩት ልሳን ነው። በትክክል እውነት ነው። 13 ላይ የመጣ ሆኖ እንደ ማስረጃ ያዝከው ትክክል። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ፣ በልሳን ቢጸልይ መንፈስ ይጸልያል፣ አእምሮዬም ግን ያለ ፍሬ ነው። እንግዲህ ይሄ ማለት አሁን የሚናገሩት ፔንቴኮስታሎች የሚናገሩ ቋንቋ ነው ማለት ነው። ትክክል ነው። በምን ማስረጃ ይህንን ነገር የተቀበለ አባቶች አሉ ብለህ ታስባለህ? ይህንን ከአባቶች ስትል ቸርች ፋዘርስን ነው የምትለኝ? ቸርች ፋዘርስ ላይ ተሙዬስ ልሳንን በተመለከተ የተብራራ ነገር አልሰሩ። ቸርች ፋዘርስ ማለት ነው። አሁን በዚህ ዘመን ያለውንም ልሳን በዛ ዘመን ያለ ልሳን ምናምን እያሉ በዛ ጉዳይ ላይ ዲፕ ትንታኔ አልሰጡ። ኮሜንታሪዎችን ካየ ስለ ልሳን የተነገረው ፊቻቸው ላይ ሄደው ኖርማል መጽሐፉ ላይ እንዳለው እዚህ ላይ እንዳለው ነው በቀጥታ የጻፉት እንጂ ዲፕ የሆነ ሀሳብ አልጻፉም በዚህ ጉዳይ ላይ ማለት ነው። ተቃውሞም ደግፈውም አልጻፉም። ስለዚህ ሐዋርያቶቹ ይሄንን አሁን ፔንቴኮስታሎች የሚናገሩት ቋንቋ ነው ብለን የምታስበው? ለምሳሌ ያክል በየሚዲያው የምናየው የምንሰማው በየትንቢቱ የሚነገረው የምንሰማው አይነት ቋንቋ ነው ብለን የምታስበው? አዎ እንደዛ ነው። ትክክል እንደዛ ነው። ስለዚህ ይህ ልሳን የምን ስጦታ ነው ወይስ ምንድን ነው ብለን የምታምነው አንተ? የጸጋ ስጦታ ነው። ሐዋርያ ቅዱስ ጳውሎስ ለቤተክርስቲያን ከሆነች አንድ ቤተክርስቲያን ከሆነች ይሄ የጸጋ ስጦታ ሊኖራት ይገባል። ሐዋርያ ቅዱስ ጳውሎስ ራሱ አንደኛ ቆሮንቶስ ምዕራፍ 12 ላይ በግልጽ አስቀምጦታል። አንደኛ ቆሮንቶስ ምዕራፍ 12 ላይ ስለ ቤተክርስቲያን ይናገርና ከዛ በቤተክርስቲያን ውስጥ ያለውን ነገር በደንብ ለምሳሌ ምን ይላል መሰለ? አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ለአንዱ ከ7 ጀምሮ እንደዚህ ይላል። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ጥቅም ይሰጠዋል ካለ በኋላ ለአንዱ ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀት መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በዚያው መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስት መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳን የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለ ቤተክርስቲያን ሲያወራ እዛው ላይ ደግሞ እዛው ራሱ ላይ ቁጥር ዝቅ ብሎ ስለ ቤተክርስቲያን ሲያወራ እናንተ ይልና 27 ላይ እናንተም የክርስቶስ አካል ናችሁ እያንዳንዳችሁም ብልቶች ናችሁ ካለ በኋላ እግዚአብሔርም በቤተክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታ እርዳታንም አገዛዝንም ይልና የልዩ ልዩ አይነት ልሳኖችን አድርጓል ይላል። ከዛስ ሁሉ ሐዋርያ ናቸው ነው? ሁሉስ ነቢያት ናቸው? ሁሉስ አስተማሪዎች ናቸው? ሁሉስ ታምራትን ይሰራሉ? ሁሉስ የመፈወስ ስጦታ አላቸው? ሁሉስ በልሳን ይናገራሉ? ሁሉስ ይተረጉማሉ? ይላል። አይደለም ነው፣ ሁሉም አይደሉም ነው። እና
እዚህ ጋር በግልጽ ያስቀምጧል። ያው የጸጋ ስጦታ ኦልሞስት ሐዋርያት ላይ እና ነቢያት ላይ ጥያቄ አለኝ። እሱን እንመጣለን። ግን አሁን እንድትረዳ የምፈልገው ልሳን ማለት የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው ልሳን ማለት የመንፈስ ቅዱስ ስጦታ ነው። ስለዚህ ልሳን የሚናገር ሁሉ የመንፈስ ቅዱስ ስጦታ ተሰጥቶታል ብለህ ታምናለህ? መንፈስ ቅዱስ ነው የሚሰጠው ልሳን። እሺ፣ ስለዚህ ኦል ጂሰሶች ልሳን ይናገራሉ። እነሱ መንፈስ ቅዱስ ሰጥቷቸው ነው? አይ አይደለም። ኦል ጂሰሶች በምን እንመን? አሁን እሺ፣ ቆንጆ ጥያቄ ነው ያነሳው። አባቶች ቸርች ፋዘር ላይ ያሉ አባቶች የትኛውም በልሳን ጉዳይ ምንም ነገር አላሉም፣ ዝም ነው ያሉት። አሁንም የሰጠኸኝ መጽሐፍ ቅዱሳዊ ሀሳብ አልጨረስኩም እና መጽሐፍ ቅዱሳዊ ሀሳብ ላይ የሰጠኸኝ አሁን አጥጋቢ የሆነ መልስ ነው ብዬ አላስብም። ለሚባል ያ ልሳን የሚባለው ልሳን ብዬ የማምነው እኔ ቋንቋ ነው። ከቋንቋ ውጭ ሌላ ትርጉም አለው ብዬ አላስብም። ያ ቋንቋ ደግሞ የመንፈስ ቅዱስ ስጦታ ነው። አዎ እውነት ነው። በዛ ዘመን ሐዋርያቶችን በተለያየ አይነት ቋንቋ እግዚአብሔርን አገልግለዋል። ሌሎችንም በአገራቸው ቋንቋ አገልግለው ወደ 3000 የሚያክሉ ጉባኤቶችን ወደ እግዚአብሔር መንግስት ቀላቅለዋል። ይሄን አምናለሁ ሐዋርያ ስራ ላይ እንደተጻፈው። ስለዚህ ያ አንተ ቋንቋ ብለህ ያስቀመጥከውን የመንፈስ ቅዱስ ስጦታ ከሆነ አንተም ልሳንን ትናገራለህ ፔንቴኮስታል ስለሆንክ፣ ኦል ጂሰሶችም ይናገራሉ። ስለዚህ የትኛውን እንመን? እሺ፣ ቆንጆ ጥያቄ ነው። በኢየሱስ ታምናለህ ተሙዬ? ድብን። እሺ፣ ኦል ጂሰሶችም በኢየሱስ ያምናሉ። ካዲያ የትኛውን እንመን? የአንተን ኢየሱስ እንመን? የኦል ጂሰሶችን እንመን? እኔ ኦል ጂሰስ የሚባል ሐዋርያቶች የመሰረቷትን የተከሏት ስላልሆነች ክርስቶስ ኢየሱስን በደሙ የመሰረታት ሃይማኖት ስላልሆነች አላቃትም፣ ላቃትም አልችልም። እማቀው አንዲትን ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ብሎ የተከተላት ወይም ደግሞ ክርስቶስ ኢየሱስ በደሙ የመሰረታትን ሃይማኖትን ነው የማቀው። በቃ እኛም አናቃቸውም። እነሱም ኢየሱስ አብ ወልድ መንፈስ ቅዱስን ማያምኑ ስለሆኑ እኛም አናቃቸውም እነሱን። ስለዚህ ልሳን ተናገሩ ማለት እነሱ ልክ እነሱ ኢየሱስ አሉ ማለት ያንተን ኢየሱስ አሉ ማለት እንዳልሆነ ሁሉ እነሱ ልሳን ተናገሩ ማለትም የፔንቴኮስታል ልሳን ነው ማለት አይደለም። ስለዚህ ሰይጣን ሁሉ ጊዜ ኢሚቴት ያደርጋል፣ ያስመስላል። ስለ ራሱን መጽሐፍ ቅዱስ ራሱ እንደሚል የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል ሰይጣን። ስለዚህ ብዙዎች አባታቸው አቤት አሁን የቤተ ክርስቲያንን ለምሳሌ ያክል ፕሮቴስታንት ኢየሱስ ጌታ ነው ይላሉ። የኢየሱስ ክርስቶስን አምላክነት ይናገራል። አሁን ቶፒኩ ወደ ሌላው ስለሚሰፋብኝ እየጠነቀቅኩ ነው ማወራው። ኦል ጂሰስም እንደዛው፣ ካቶሊክም እንደዛው። ቤተ ክርስቲያን ከምን ትጀምራለች የሚለውን ከክርስቶስ ኢየሱስ እንደምትጀምር እኔ ልክ ስልክ ቀይሬ በዚህኛው ስልክ ገብቼ በዚህኛው አባቶች የተናገሩትን ማስረጃ አሳያለሁ። ቪዲዮ አባቶች መድረክ ላይ ወይም ደግሞ አባቶች ደብር ላይ ምን አይነት ድንቅ የሆነ ትምህርት እንደሚያስተምሩ ከፍቻ አሳይሃለሁ። ስለ ቤተ ክርስቲያን አመሰራረት ወይም ደግሞ ትክክለኛው ሐዋርያት የመሰረቷት ሃይማኖት የትኛዋ እንደሆነች አሳይሃለሁ ቪዲዮ በማስረጃ። አንተ ግን ዞሮ ዞሮ አታምንም፣ ልታምንባቸውም አትችልም። አባቶች የሚባለው አባቶች ብዬ የምጠራው ጳውሎስ ነው ብላል። ጳውሎስ ደግሞ ይህንን ልሳን አልተናገረም። ጳውሎስ አሁን ፔንቴኮስታሎች እንደተናገሩት የተጻፈ ጽሑፍ አሳየ ከመጽሐፍ ቅዱስ ልሳን። አሁን እንደሚናገሩት እንደምትናገረው ለምሳሌ ያክል መጽሐፍ ቅዱስ አይፈራም አይደል? ባለሙሉ ስልጣን። ትክክል። መጽሐፍ ቅዱስ ባለሙሉ ስልጣን ከሆነ መጽሐፍ ቅዱስ አይፈራም ማለት ነው። መጽሐፍ ቅዱስ ካልፈራ ሐሳብን በግልጽ የሚያስቀምጥ እንኳን እሱ ብቻ አይደለም፣ ስለ ትዳርም፣ ስለ ሌብነትም፣ ስለ ክርስቶስ ኢየሱስ አዳኝነትም ደግሞም ሰውም ስርዓት እንዴት መያዝ እንዳለበትም በአግባቡ አስቀምጧል መጽሐፍ ቅዱስ ባለሙሉ ስልጣን ስለሆነ። ልክ እንደዚሁ ሐዋርያቶች አንተ እንደምትናገረው ያስቀመጡት ቋንቋ አለ። ሐዋርያ ቅዱስ ጳውሎስ አስቀምጦታል በግልጽ። እሺ አሳይ፣ ልክፈተው መጽሐፉ ስንት ላይ ልክ? እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ጀምሮ አውጣልኝ። እሺ ፍቅርን ተከታተሉ። እሺ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ምን ማለት ነው? የሚያስተውለው ምን ማለት ነው? ጥቅሷ ልጨርሰውና እዚችው ላይ እናወራለን። እሺ በስላሴ ስም አነበዋለሁ። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ሚስጥርን ይናገራል። ይህ ማለት ምን ማለት ነው? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣
የሚያስተውለው የለምና። ተናጋሪው አያውቅም ማለት አይደለም ትርጉሙን። ተናጋሪው ያውቀዋል። በዚህ አውድ መሰረት በቁጥር 2 መሰረት ተናጋሪው ከእግዚአብሔር ጋር የሚያወራው ሚስጥርን ያውቀዋል። ለሰውየው ግን የቋንቋው ባለቤት ሌላው አዳማጩ ቋንቋውን ስለማይችል ማውራት አይችልም። ሌላው ያለ መንፈስ ዝም ብሎ ነው የሚያዳምጠው ነው እንጂ ተናጋሪውና እግዚአብሔር ግን በዚህ ቋንቋ በዚህ ሚስጥር ይግባባሉ ማለት ነው የዚህ መጽሐፍ ሐሳብ። እሺ እኔ ደግሞ ትርጉሙን ልንገርህ። ባክ ኤንድ ፎርዝ ማድረግ አልፈልግም። ጥያቄና መልስ እንዲሆን አልፈለኩም። እኔ ደስ የሚል ሰላማዊ ውይይት እንዲሆን ፈልጋለሁና አንተ የራስህን የፈለከውን ሐሳብ እንትን ትላለህ። እኔ ደግሞ እንደዛ እያደረግን እንደዛ ብንቀጥል ነው የሚሻለው። አሁን አንተም እንዳልከው ብዙዎቹም እንደሚሉት ተሙዬ አንተ ብቻ ሳይሆን በጣም በርካታ ሰዎች በዚህ ጉዳይ ላይ ልሳንን ምድር ላይ ኤግዚስት የሚያደርግ ሰምዌር የሚነገር ቋንቋ ነው ብለው ይናገራሉ። ቅድም አንተ ሜንሽን አድርገዋል። ብዙዎች ደግሞ ሐዋርያት ሥራ 2ን ሜንሽን ያደርጉታል። አሁን ሐዋርያት ሥራ 2 ላይ በቤተክርስቲያን ምስረታ ወቅት በባለ 50 ጊዜ እነ ጴጥሮስ የተናገሩት ልሳንና ይሄ ልሳን ሁለቱ የሚገናኝ እንዳልሆነ ማስረጃው እዚሁ ላይ ምን ይላል? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። እሺ ሐዋርያት ሥራ ምዕራፍ 2 ላይ ግን እነ ጴጥሮስ የተናገሩት ለሰው ነው ወይስ ለእግዚአብሔር? አይደለም፣ ለእግዚአብሔር አይደለም፣ ለሰው ነው የተናገሩት። ለሰው ለእግዚአብሔር አይደለም። እሺ የሚያስተውለው የለምና ይላል እዚህ ጋር። እነ ጴጥሮስ ሲናገሩ ሐዋርያት ሥራ ምዕራፍ 2 ላይ ያስተዋለ የለም እንዴ? አስተውለው በዙሪያው የነበሩት እኮ እነዚህ የእግዚአብሔርን ታላቅ ስራ በገዛ ቋንቋችን ይነግሩናል አሉ። አስተውለውት ማለት ነው ሰዎቹ። ከዛ ጳውሎስ ይቀጥልና እዚህ ጋር በመንፈስ ሚስጥር ይናገራል ይላል። እዛ ግን በመንፈስ አይደለም ሚስጥርን የተናገሩት፣ በቀጥታ በተገለጠ ቃል ሊናገሩና በዙሪያ የነበሩ ሰዎች ሁሉ ሰሟቸው ይላል እዛ ክፍል ላይ ሐዋርያት ሥራ ምዕራፍ 2 ላይ። ስለዚህ ይሄኛው ልሳንና እዛ ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ወይም ደግሞ ምድር ላይ ኤግዚስት የሚያደርግ ሰምዌር የሚነገረው ቋንቋ ሁለቱ የተለያዩ ናቸው። ጳውሎስ እዚህ ጋር እርግጥ አድርጎ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለም፣ በመንፈስ ግን ምስጢርን ይናገራል ይላል። ስለዚህ ሐዋርያው ቅዱስ ጳውሎስ በልሳን የሚናገር ለእግዚአብሔር ነው ለሰው አይናገርም ካለ እነ ጴጥሮስ ደግሞ ለሰው ከተናገሩ ሁለቱ አንድ አይደለም ማለት ነው። ግልጽ እኮ ነው። የሚያስተውለው የለምና ካለ ሐዋርያው ቅዱስ ጳውሎስ እዚህ ጋር ልሳንን የሚያስተውለው የለም ካለ እነ ጴጥሮስ ደግሞ ሲናገሩ ሰዎች አስተውለው ሪስፖንድ ካረጉ በመንፈስ ሚስጥርን ይናገራል ካለ እዛ ደግሞ በተገለጠ ቋንቋ ተናግረው በዙሪያ የነበሩ ሰዎች ሰምተው እግዚአብሔርን ካከበሩ ያ ማለት ሁለቱ የተለያዩ ናቸው ማለት ነው። አሁን ያንተን ተሙዬ ማቅረብ ትችላለህ። ያ ኤፊ ሐዋርያት ሥራ ላይ እንዳነሳው ሐዋርያት ሥራ ላይ እነዛ ሰዎች ተናጋሪው ትርጉሙን አያውቀው፣ አናጋሪው ግን ያውቅ ነበረ። ወንጌል መድረስ ስላለበት በዛ ሰዓት ላሉ ሰዎች ወንጌል መድረስ ስላለባቸው ለእያንዳንዱ ሶሪ ፊየሽ የሆነ ስልክ ገብቶብኝ አይ ችግር የለውም። ኦልሞስት ከአንተ ጋር ከሆነ ተግባብቼ ነው ማወራው። ከሌላ ሰው ጋር ግን ሳወራ ድንገት ሞዴሬተሮች ድንገት ከአንተ ጋር ማውራት እፈልጋለሁ ካሉ ገዝተ ላይ ሳወራ ወተት ለሚገባው ወተት አጥንት ለሚገባው አጥንትን በአግባቡ ስለማወራ ሞዴሬተሮች ሚዩትና ብሎክ እንዳያረጉኝ በታስነቅቅልኝ። ኖ ማንም አያረግም፣ እዚህ ማንም አያረግም። ከአንተ ጋር ግን አክብሬ ተከባብረን እያወራን ስለሆነ እስከ መጨረሻው ድረስ እስኪ በቃን ድረስ አብረን እንቆያለን። እሺ ሐዋርያት ሥራ ላይ የተነገረው ልሳን ቋንቋ ነው። ያ ቋንቋ ምንድነው? በየአገራቸው ቋንቋ ሲናገር ነበር። ተናጋሪው ማያውቀው፣ አናጋሪው እግዚአብሔር መድረስ ላለበት ሰው እንዲደርስና ወንጌል መሰራት እንዳለበት ስለታወቀ ወንጌል ሰርቷል። እዚህ ጋር ግን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ኤፍዬ ሙሉውን ማንበብ የከበደህ ጥቅስ ምንድን ነው? በልሳን የሚናገርስ ነው የሚለው ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ይላል። ይህ በመንፈስ ሚስጥርን የሚናገረው ተናጋሪው ቋንቋውን ወይም ከእግዚአብሔር ጋር እያወራ ያለውን ንግግር ተናጋሪውና እግዚአብሔር አይተዋወቁም ማለት አይደለም። ለምሳሌ ያክል ፔንቴኮስታሎች የሚያወሩትን ልሳን ትርጉሙን አያውቁትም። እዚህ ጋር ግን ያለው ግን በአንደኛ ቆሮንቶስ ላይ የተቀመጠው ጳውሎስ ያስቀመጠው ሐሳብ ምንድነው? ተናጋሪውና እግዚአብሔር ይተዋወቃሉ በንግግሩ ቋንቋ ስለሆነ፣ ሌላ ሰው ግን ቢያዳምጠው ቋንቋውን ስለማያውቀው ያለ ፍሬ ነው፣ የሚያስተውለውም የለም። ምንኛ ቋንቋ እያወሩ እንደሆነ
ሚስጥርን ከእግዚአብሔር ጋር መናገር ያለበትን ሐሳብን ነው የሚናገረው ነው እንጂ ያለው ይሄ የተለያየ አይነት ሐሳብ አለ። ለምቢባል ቁጥር 1 ላይ ምን ብሏል? ፍቅርን ተከታተሉት ብሏል። መንፈሳዊ ስጦታንም ይልቅንም ትንቢትን መናገር በብርቱ ፈልጉ ይላል። ፍቅርን ተከታተሉ ማለት ፍቅርን ለማስተማር የመጣ ሐሳብ እንጂ ልሳን የሚባል አዲስ የመንፈስ ቅዱስ ወይም ደግሞ ይሄ ከሰማይ የመጣ ሰማያዊ የሆነ ቋንቋ አይደለም። የትኛውም መጽሐፍ ቅዱስ ላይ ወይም የትኛውም አባት ልሳን የሚለውን ፕሮቴስታንቶች የሚናገሩት ወይም ፔንቴኮስታሎች የሚናገሩት ቋንቋ ሰማያዊ ቋንቋ ነው ብለው አላስቀመጡም፣ አላሰፈሩትም። ይህን ነው ምሌፊ። እሺ ቆንጆ ተሙዬ፣ ምንድነው አሁንም ወደዛ ልመለስና ሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ወቅት በቤተክርስቲያን ምስረታ ወቅት እነ ጴጥሮስ ሲናገሩ በልሳን ተናገሩ። እነ ጴጥሮስ በልሳን ሲናገሩ እነ ጴጥሮስ የተናገሩት ልሳን መሬት ላይ ያለ ምድር ላይ ኤግዚስት ያደረገ ቋንቋ ስለሆነ በዙሪያው የነበሩ ሰዎች እስቲ ይህን ልሳን የሚተረጉም አምጡልን አላሉም። በቀጥታ ሰሟቸው። እነ ጴጥሮስ ተናገሩ፣ እነዛ ሰዎችስ በቀጥታ ሰሟቸው። እነ ጴጥሮስ የነሱ ቋንቋ አይደለም። እነ ጴጥሮስ አያውቁም ያንን ቋንቋ። ከዛ በፊት እነ ጴጥሮስ ተናግረውም አያውቁም ያንን ቋንቋ። ግን የዛን ቀን እነ ጴጥሮስ ተናገሩ። በመንፈስ ቅዱስ ወረደባቸው፣ የተከፋፈሉ ልሳኖች ታዩዋቸው ይላል። ከዛ በእነሱ ላይ ተቀመጡ ይላል። ልሳኖቹ መናገር ሲጀምሩ በዙሪያ የነበሩ ሰዎች ሰሙ። ተርጓሚ አላስፈለገውም። ለምን? በምድር ላይ ኤግዚስት የሚያደርግ ቋንቋ ስለነበረ ማለት ነው። እዚህ ጋር ግን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ እያነሳ ያለው 14ና 12 ላይ ምዕራፍ 14ና 12 ላይ እያነሳ ያለው በተለይም ደግሞ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ የሚናገረው በልሳን የሚናገር ለእግዚአብሔር ነው እንጂ ለሰው አይናገርም አለ። አንደኛ ለእግዚአብሔር ነው አለ። በቃ ለሰው አይናገርም። እነ ጴጥሮስ ለእግዚአብሔር ነው እንደ የተናገሩት አይደለም፣ ለሰው ነው የተናገሩት። በዙሪያቸው ለነበሩ ሰዎች ተናገሩ እነ ጴጥሮስ። አንድ ልዩነት። ሁለተኛ የሚያስተውለው የለም አለ። እነ ጴጥሮስ የተናገሩትን ልሳን የሚያስተውለው ሰው ነበረ። ተሰብስበው እኮ ለዛ ስላስተዋሉ ነው የእግዚአብሔርን ታላቅ ነገር በገዛ ቋንቋችን እየነገሩ ነው አሉ። ኦኬ። በመንፈስ ግን ምስጢርን ይናገራል አለ። እዚህ ጋር ያለውን ማለት ነው። በመንፈስ ምስጢር ይናገራል ማለት ከእግዚአብሔር ጋር ኮሚኒኬት ያደርጋል ማለት ነው። ኦኬ። አሁን ነገር የተናገርከው ነገር ምን አለ ተሙዬ፣ በዚህ ዘመን ጴንቴኮስጣሎች የሚናገሩትን ልሳን ራሳቸውም አያውቁትም አልክ። በነገራችን ላይ አንድ ኢንተርቪው እያየው ነበር ዛሬ። አንድም ፕሮቴስታንት ሄጃለሁ ልሳን እናገራለሁ የሚል የነበረ ወንድም፣ እሱም ልሳኖቹ ፕሮቴስታንቶች አያውቁትም የሚናገሩትን ልሳን የሚናገሩትን ራሳቸው እንኳን አያውቁትም እያለ ሲናገር ነበረ። እውነት ተናገር፣ እውነት ነው የተናገርከው፣ አልዋሸህም፣ ትክክል ነህ። በዚህ ዘመን ፔንቴኮስታሎች በእኛ ቤተክርስቲያን ያለን ኤፍሬም ለምሳሌ እኔ ልሳን ተናጋሪ ነኝ። የምናገረውን ልሳን አውቀዋለሁ እኔ አላውቀውም። ጴንጤዎችስ በዚህ ዘመን ሙሉ ወንጌል ዋሪቨር ቃለ ሕይወት መካነ ኢየሱስ ብትሄድ የሚናገሩትን ልሳን ያውቁታል? እነሱ አያውቁትም። ስለዚህ ስለማያውቁት ትክክለኛው ልሳን አይደለም፣ ስለማያውቁት ነው እንጂ ትክክለኛ የሆነው። ቢያውቁትማ ትክክለኛው ፌኩ ነበር የሚሆነው። አያውቁትም። እንዴት ኤፍሬም ማስረጃ አለ እንዴ? ሐዋርያው ቅዱስ ጳውሎስ አታውቀውትም አለ። ማን? ሐዋርያው ቅዱስ ጳውሎስ አታውቁትም አለ። አዎ። የት ላይ? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ እንደዚህ አለ፣ በልሳን የሚናገር እንዲተረጉም ይጸልይ አለ። በልሳን የሚናገር እንዲተረጉም ይጸልይ። አሃ፣ አንድ ሰው ልሳን እየተናገረ ግን ትርጉሙን ላያውቅ ይችላል ማለት ነው። እንዲተረጉም ይጸልይ ስላለ ጳውሎስ ማለት ነው። አንደኛ እሱ ነው። ሁለተኛ ቀጠለና በልሳን የሚናገር እንዲተረጉም ይጸልይ ካለ በኋላ በልሳን ብጸልይ አለ ጳውሎስ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። አየህ፣ በልሳን እየተናገር ከአይምሮ ራሱ አያውቀውም። አንተ አይምሮ ያለ ፍሬ ነው። አይምሮ የምትናገረውን ነገር አያውቀውም ማለት ነው። በልሳን ብናገር በልሳን ብጸልይ ይልና መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው። በመንፈስ እየጸለይኩ ነው፣ አይምሮዬ ግን ያለ ፍሬ ነው። አይምሮዬ ምለውን ነገር አያውቅም እያለ ነው ሐዋርያው ቅዱስ ጳውሎስ። ከዛስ እንግዲህ ምንድን ነው አለ፣ በመንፈስ እጸልያለሁ፣ በአይምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአይምሮም ደግሞ እዘምራለሁ አለ። አየህ፣ እያወቅኩም እጸልያለሁ፣ በተገለጠ ቃል ማለት ነው። ደግሞ በልሳን ደግሞ ሳላውቀውም እጸልያለሁ እያለ ይናገራል። በነገራችን ላይ ልሳን ብቻ ስለሆነ እኮ አይደለም ጸሎት። በነገራችን ላይ እንዴ ታስታውሱ ከሆነ ሮሜ 8 ላይ በቃላችን በተገለጠ ቃላችን እንኳን ስንጸልይ እኮ መጸለይ አንችልም ይላል መጽሐፍ ቅዱስ። ስለማንችል መንፈስ ቅዱስ ያግዘናል፣ መንፈሳዊውን ዓለም ስለሚረዳ ይላል እኮ ስንጸልይ። እኔ ራሱ በአማርኛ እንኳን በተገለጠ ቃል ስጸልይ መጸለይ እኮ አልችልም እኔ መንፈስ ቅዱስ ካረዳኝ በስተቀር። መንፈስ ቅዱስ እኮ ያግዘኛል።
ለምን እንዴት መጸለይ እንዳለብኝ ስለማላውቅ ማለት ነው። ይህን መጽሐፍ ቅዱስ ሮሜ 8 ላይ ታውቁታላችሁ መሰለኝ። አንድ ጊዜ ሁላችሁም ታውቁታላችሁ። እሱን ሮሜ 8 ላይ ያለውን ላንብብላችሁ አንድ ጊዜ፣ እሱን ብቻ ማለት ነው። እንደዚህ ይላል ስለ መንፈስ ቅዱስ የተናገረው ማለት ነው። እሺ ሮሜ 8:27 ጀምሮ ላንብበው። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል ይላል። ስለ መንፈስ ቅዱስ ነው የሚያወራው። እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና እግዚአብሔር ለሚወዱት ይልና። ኦኬ ከ26 ጀምሮ ላንብበው፣ 26 እና 27 ላንብበው። እንዲሁም ይላል እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። አየህ፣ በተገለጠ ቃል እንኳን ስትጸልይ አንችልም። እኔ መጸለይ አልችልም በተገለጠ ቃል መንፈስ ቅዱስ ካረዳኝ በስተቀር። ለምን ሲባል የመንፈስ ሐሳብ ምን እንደሆነ እሱ ያውቃል፣ እኛ ስለማናውቅ ያግዘናል ይላል። ወደ ልሳናችን ስንመለስ ሐዋርያው ቅዱስ ጳውሎስ እዛ ላይ እንደተናገረው አንደኛ ቆሮንቶስ ምዕራፍ 14 ላይ እንደተናገረው አንደኛ ቆሮንቶስ ምዕራፍ 14 ላይ ብቻ አይደለም፣ በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታ እንደሆነ ሁሉም እንደማይናገር ሁሉ ይናገራል። ሁሉም እንዳለለብህ ኦልሞስት ብዙ እያሰብክ ስለነበረ እንዳልሰተበት ጥያቄ በጥያቄ ኦልሞስት ጥቅስ በጥቅስ እየሄድን ስለሆነ እሺ፣ በደቂቃ እናድርገው። አረዘምኩት? ኖ አይ ለምን ዲቤት አይደለ፣ እየተግባባን እናውራ። ሙም ካልከኝ እየተውኩኝ አወራለሁ፣ ኤፍዬ ካልኩም ምንም ችግር የለውም። ተነጋግረን ዲቤት ስላልመጣን ደግሞ ለአቅመ ዲቤትም ደግሞ አልበቃውም። ያው ገና የቤተክርስቲያን ልጅ ነኝ፣ የገባኝን እውነትን ነው ማወራው። ጉዳዩ ሮሜ ላይ ያነበብከው ጉዳይ ከልሳን ጋር ስለማይገናኝ ርዕሱ ልሳን ስለሆነ ትቼዋለሁ። ሮሜ 8 ላይ ያነበብከው ከልሳን ጋር አይገናኝም። ቅድም ግን ስታነበው ግን ቁጥር 13 ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። ያ እንዲተረጉም ይጸልይ ካለ በኋላ እንዲተረጉም የሚጸልይ ከሆነ ቋንቋ ነው ማለት ነው። ልክ ደግሞ ለአንተ ያግዘኛል ብላ ያመጣው ቁጥር 18 ላይ ከሁላችሁም ይልቅ በልሳን እናገራለሁ እግዚአብሔርን አመሰግናለሁ የሚል ሐሳብን አምጥተህልኛል። እውነት ነው። ጳውሎስ ከሁሉ ይልቅ ልሳን ይናገራል እግዚአብሔርንም ያመሰግናል። ቁጥር 14 እና 15 ላይ እንደዚሁ ደግሞ መተህ ነበር አንተ። በልሳን ብጸልይ መንፈሴ ይጸልያል፣ በአእምሮዬ ግን ያለ ፍሬ ነው እያለ የተናገረበት ናት። ይህ ማለት አሁን ፔንቴኮስታሎች የሚናገሩት ቋንቋ አለመሆኑን ለመናገር ቁጥር 19 ላይ ለእኔም ለአንተም ሊገዛን የሚችል ሐሳብ አለው። ሮሜ ምዕራፍ 14 ቁጥር 9 ላይ ነገር ግን ሌሎች ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ ይላል። ይህ ማለት ምን ማለት ነው? በአእምሮ 5 ቃላትን የሚናገረው ጉባኤውን የሚያንጽ በጉባኤው ቋንቋ አወራለሁ ነው እንጂ አሁን ፔንቴኮስታሎች እንደሚያወሩት ይሄ ትርጉም አልባው እንደሆነ ቋንቋ አይደለም ጳውሎስ እየተናገረ ያለው። ለምን ቢባል ቁጥር 19 ላይ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላትን በአእምሮዬ ልናገር እወዳለሁ። ይህ ቃላት ማለት ምን ማለት ነው? ቃላት ፍቻ አለው። ቃላት በራሱ ደግሞ ትርጉም አለው። ቃላት ማለት 4 ነጥብ ሰው ጋር የሚደርስ ሐሳብ ነው። ስለዚህ ይሄ አሁን ፔንቴኮስታሎች እንደሚናገሩት አለ። ቁጥር 2 ላይ ስንመጣ እዛው ምዕራፍ 14 ላይ ቅድም ስለመጣህብኝ ነው 19 ላይ የመጣው። ቁጥር 2 ላይ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም ይላል። ተናጋሪው ይህንን ቋንቋ አያውቀውም፣ ያውቀዋል። ኤፍሬም ግን ቅድም ላይ ግን ምን ብላል? ተናጋሪው አያውቀውም። ለዚህም ነው ፕሮቴስታንቶች እኔም ጨምሮ የምናገረው ልሳን ቋንቋውን አላውቀውም ግን ከእግዚአብሔር ጋር እያወራውበት ነው ትላል። እሱንማ ኦሊጂሰሶችም ይናገራሉ፣ እነሱም ከእግዚአብሔር ጋር እያወራንበት ነው የሚሉት። ያንተን እንዴት ልመስል? ቀደም ያልሆነ ጥያቄ ስጠይቀኝ አለፌዋለሁ። በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም ሲል በልሳን ተናጋሪው ቋንቋውን አያውቅም ብሎ ቁጥር 2 ላይ አስቀምጦታል ጳውሎስ። እሱን አስረዳኝ። ታመሰግናለሁ። እሺ ተሙዬ፣
አሁን መጨረሻ ላይ ካነሳው ልጀምር። ነገር ግን ሌሎቹን አስተምር ዘንድ በማህበር ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮ መናገር እወዳለሁ የሚለውን ማለት ነው። በነገራችን ላይ ይሄ ያው እኔን ሰፖርት የሚያደርግ ነው። ምንድነው ሐዋርያ ቅዱስ ጳውሎስ እዚህ ጋር እያለ ያለው በጉባኤ መካከል ነገር ግን ይልና ሌሎቹን አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮ መናገር እወዳለሁ። አሁን እዚህ ስለማይተረጎም ልሳን ነው እየተናገረ ያለው። በጉባኤ መካከል ስትናገሩ መተርጎም አለበት እያለ ነው እያስተማረ የመጣው። እዚህ ጋር ጳውሎስ እያለ ያለው ምንድነው 19 ላይ ሌሎቻችሁን አስተምር ዘንድ በማህበር እልፍ ቃል ልሳን ከመናገር ይልቅ 5 ቃል በአእምሮ መናገር እወዳለሁ አለ። አሁን ለምሳሌ እኔ ላይቭ ላይ 500 ምናምን ሰው አለ እዚህ። አሁን በልሳን እኔ 2 ሰዓት ሙሉ እዚህ ጋር በልሳን ባወራ ማን ነው እዚህ ጋር የሚጠቀመው? አንድ ሰው አለ የሚጠቀም በልሳን ብናገር። ነገር ግን አሁን እኔና አንተ አየ በአእምሮአችን እየተናገርን ስለሆነ በተገለጠ ቃል ብዙ ሰዎች እየሰሙን ያለው እኔና አንተን። ግን እዚህ ጋር በልሳን እየተቀባበልን 10 ሰዓት ብንጸልይ 10 ሰዓት ብንዘምር 10 ሰዓት ብናወራ አንድም ሰው አይጠቀም። ጳውሎስ እሱን ነው ያለው። ነገር ግን ሌሎቹን ደግሞ አስተምር ዘንድ አለ በማህበር እልፍ ቃላት 5 ቃል በአእምሮ ልናገር እወዳለሁ ይላል። ኦኬ። ስለዚህ አሁን በማህበር መካከል ሰዎችን ለመጥቀም ኦኬ በልሳን ከመናገር ይልቅ በተገለጠ ቃል በአእምሮ ብናገር እወዳለሁ እያለ ነው ያለው። ከዛስ ቆይ ሙሉን ለምን አናየውም? ከ2 ጀምሮ እናንሳና ለአንተ ሙሉን እሰጥሃለሁ። እንደዚህ ነው የሚለው 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም አለ። ኦኬ። በልሳን የሚናገር ለማን ነው የሚናገረው? ለእግዚአብሔር ነው፣ ለሰው አይደለም። ስለዚህ አሁን እኔ በልሳን ስናገር የምናገረው ለእግዚአብሔር ነው እንጂ ለሰው አይደለም። የሚያስተውል የለምና አለ። የሚያስተውል ምን የለምና። ከዛስ በመንፈስ ግን ምስጢርን ይነጋገራል አለ። አሁን በመንፈስ ምስጢርን ይነጋገራል። አንደኛ ለሰው አይደለም ለእግዚአብሔር ነው አለ። ሁለተኛ የሚያስተውለው የለም አለ። ሶስተኛ በመንፈስ ግን ምስጢርን ይናገራል አለ። ስለዚህ አሁንም ቀድም ያልኩትን የሰራሁትን ንጽጽር አስታውሱ። እነ ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ የተናገሩት ልሳን ለእግዚአብሔር አይደለም ለሰው ነው የተናገሩት እዛ ላይ። እዚህ ጋር ደግሞ የጸጋ ስጦታ ለቤተ ክርስቲያን ተደርጎ የተሰጠው ልሳን ለእግዚአብሔር እንጂ ለሰው አይደለም ይላል። እነ ጴጥሮስ ለሰው ተናገሩ፣ እዚህ ጋር ያለው ልሳን ግን ለሰው አይደለም ለእግዚአብሔር ነው አለ። እንደገና እዚህ ጋር የሚያስተውሉ የለም አለ። የእነ ጴጥሮስን ልሳን ግን ሰዎች አስተዋሉና የእግዚአብሔርን ታላቅ ነገር በገዛ ቋንቋችን እንዴት ይነግሩናል? እነዚህ የገሊላ ሰዎች አይደሉም ወይ አሉ። ከዛስ በመንፈስ ደግሞ ምስጢርን ይናገራል አለ። እዚህ ጋር በመንፈስ ምስጢርን ይነጋገራል ማለት መንፈሳዊ ዓለም ላይ ያለውን የእግዚአብሔርን ሐሳብ ካለው የእግዚአብሔር ሐሳብ ጋር ኮሙኒኬት ያደርጋል ማለት ነው። ከዛስ ትንቢት የሚናገር ለማነጽና ለመምከር ለማጽናትም ለሰው ይናገራል አለ። ከዛስ በልሳን የሚናገር ግን ራሱን ያንጻል፣ ራሱን ኤዲፋይ ያደርጋል። ትንቢት የሚናገር ግን ማህበሩን ያንጻል አለ። ትንቢት የሚናገር ማህበሩን ያንጻል፣ በልሳን የሚናገርስ ራሱን ያንጻል። ከዛስ ሁላችሁ በልሳን ልትናገሩ እወድ ነበር አለ ሐዋርያ ቅዱስ ጳውሎስ። ሁላችሁ በልሳን እንድትናገሩ እወድ ነበር ሲል ኔጌቲቭ ነው አይደለ? ነበር ነው የሚለው። ከዛስ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ አለ። እንዴ ትንቢትን እንድትናገሩ ከዚህ ይልቅ እወዳለሁ፣ ከልሳን ይልቅ ትንቢትን እንድትናገሩ እወዳለሁ እያለ ነው ጳውሎስ። ለምን ከልሳን ትንቢት ይበልጣል እያለ ነው። ከዛ ቀጠለና እንደ ያለ ማህበሩ ይታነጽ ዘንድ ምን ይል ዘንድ ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳን ከሚናገር ትንቢት የሚናገር ይበልጣል አለ። አሁን ገባን ማለት ነው ጳውሎስ ምን እያለ እንደሆነ። ማህበሩ ይታነጽ ዘንድ አለ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም ስለማይተረጎም ልሳን ነው። አየህ፣ በጉባኤ መካከል ተነግሮ ስለማይተረጎም ልሳን ነው የሚያወራው። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳን ከሚናገር ይልቅ ትንቢት የሚናገር ይበልጣል። በአጭሩ ምን እያለ ነው? ልሳን ማይተረጎም ከሆነ በጉባኤ መካከል ትንቢት ይበልጣል። ማይተረጎመውን ልሳን በጉባኤ መካከል አትበሉት፣ ትንቢት ተናገሩ፣ ትንቢቱ ይበልጣል። የሚተረጎም ከሆነ ግን ከትንቢት እኩል ነው ልሳን ነው እያለ ያለው። ከዛስ አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳን ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ አለ። አያችሁ፣ አሁን ግን ወንድሞቼ ወደ እናንተ መጥቼ አለና በልሳኖች ብናገር አለ። ከዛስ በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? መግለጥ የሚል ቃል አለ፣ እውቀት የሚል ቃል አለ፣ ትንቢት የሚል ቃል አለ፣ ትምህርት የሚል ቃል አለ። ልሳን ከነዚህ ሁሉ ውጪ ነው ማለት ነው። ይሲ ልድገመው። አሁን ግን ወንድሞች ሆይ
ወደ እናንተ መጥቼ በልሳኖች ብናገር አለ በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ አለ። ስለዚህ ልሳን ከመግለጥ ከእውቀት ከትንቢት ከትምህርት የተለየ ነው ማለት ነው። ከዛስ ነፍስ የሌለበት ነገር ዋሽንትም ክራርም ቢሆን ድምፅም ቢሰጥ ልለፈው እንዳላሰለቻችሁ ምሳሌ ነው የሚሰጠው። እንደዚህ ይላል 9 ላይ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውላሉ? ለንፋስ የምትናገሩ ትሆናላችሁና አለ። ኦኬ አሁንም እውነቱን ነው። አሁን እኔ በተገለጠ ቃል እየነገርኳችሁ ስለሆነ እየሰማችሁኝ ነው። በልሳን ብናገር ግን ለንፋስ እንደምናገር ነው። ማናችሁም አትሰሙኝም አሁን እዚህ ጋር። ከዛስ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ የለም ማለት እዚህ ጋር። በነገራችን ላይ ይሄ ቋንቋ የሚለው እዚሁ ጋር ራሱ ልሳንና ተመሳሳይ ቋንቋ ነው ያላችሁ የምትሉት እዚህ ምድር ላይ ኤግዚስት የሚያደርግ ቋንቋ ነው የምትሉት። ቃላቱን ራሱ የተጠቀመበት ሁለቱ የተለያዩ ናቸው። ግሎሲያ የሚለው ለልሳን ሲጠቀም ይሄ ቋንቋ የሚለው በነገራችን ላይ እዚህ ጋር ካልተሳሳትኩ የግሪኩን ወርድ ፎኒያ ሚል ቃል ነው የሚጠቀመው። ይሄ ፎን የሚለው ከዛ ነው የመጣው። ይሄ መነጋገር ምናምን እንደዛ ማለት ነው። ንግግር እንደዛ እንደማለት ነው። የፍቹ ማለት ነው የግሪክ ፍቹ። ሁለቱ ራሱ ትርጉማቸው ይለያያል፣ ቃላታቸውም የተለያዩ ነው ማለት ነው። የዓለም ቋንቋ ብሎ የተናገረበትና ልሳን እያለ የልሳን ቋንቋ እያለ የተናገረበት ማለት ነው። ያ ማለት ግን እዚህ ክፍል ላይ እንደዛ ገባ ማለት ሌሎች ክፍሎችም ላይ ያ ፎኒያ የሚለው ቋንቋ ተመሳሳይ ነው ማለት አይደለም። እንደ አውዱ ነው። ዲፔንስ ታውቃላችሁ። ይህን ብዬ ስለ ሰዋሰው ኤክስፔክት አደርጋለሁ፣ በተለይ ደግሞ ቴዎሎጂያን ካላችሁ። እሺ ከዛስ ምን አለ? ከዛ ምን አለ? እንግዲህ የቋንቋውን ፍቺ ባላውቅ ለምናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል አለ። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ አለ በልሳን የሚናገር እንዲተረጉም ይጸልይ አለ። ኦኬ በልሳን የሚናገር ምን ይጸልይ? እንዲተረጉም ይጸልይ። እንዴ በልሳን የምትናገር ከሆነ እንድትተረጉም መጸለይ ለምን አስፈለገ? እነ ጴጥሮስ እንዲተረጉሙ ጸለዩ እንዴ? እነ ጴጥሮስ እኮ ወጡና አደባባይ ላይ በልሳን ተናገሩ፣ ሐዋርያት ሥራ ምዕራፍ 2 ላይ። ከዛስ በዙሪያ የነበሩ ሰዎች ሁሉ ሰሟቸው። እነ ጴጥሮስ ለትርጉም አልጸለዩም። በዙሪያም የነበሩ ሰዎች ለትርጉም አልጸለዩም። ተርጓሚም አልተፈለገም፣ ጸሎትም አልነበረም። በቀጥታ ሰሙ። ልሳን ማለት ምድር ላይ ኤግዚስት የሚያደርግ ሰምዌር የሚነገር ቋንቋ ከሆነ ጃፓንኛ ትሄዳለህ፣ ጃፓን ትሄዳለህ፣ ጃፓንኛ አታውቅም፣ ጃፓንኛ ይሰጣል፣ ትናገራለህ፣ ጃፓኖች ይሰማዋል ማለት ነው። አይደለም እንዴ? ኮሪያ ወሬቨር ጣሊያን ትሄዳለህ፣ ጣሊያንኛ ትናገራለህ፣ ጣሊያኖችስ ይሰማዋል የምትናገረውን። ጣሊያንኛ ልሳን ይሰጣል፣ ትናገራለህ፣ ይሰማዋል ማለት ነው። አይደለም እያለ ነው ጳውሎስ። ልሳን የሚናገር እንዲተረጉም ይጸልይ፣ በጸሎት የሚገኝ ነው አለ። አንደኛ ቆሮንቶስ ምዕራፍ 12 ላይ ደግሞ ሁሉ ልሳን አይናገርም፣ ሁሉም አይተረጉምም አለ። በግልጽ ነው ያስቀመጠው። ስለዚህ ልሳን የጸጋ ስጦታ ነው፣ መንፈስ ቅዱስ ለቤተ ክርስቲያን የሰጠው ስጦታ ነው አለ። ተጸልዮ ነው የሚገኘው ማለት ነው፣ የጸጋ ስጦታ ነው ማለት ነው። ስለዚህ ምድር ላይ ኤግዚስት የሚያደርግ ቋንቋ ሰምዌር የሚነገር ቋንቋ ቢሆን ተርጓሚ ለምን አስፈለገ? ጃፓን ትሄዳለህ፣ ጃፓንኛ ይሰጣል፣ ትናገራለህ፣ ጃፓኖች ይሰሙሃል ማለት ነው። ይሄ ግን አይደለም። ስትሄድ ልሳን ይሰጣል። ያ ልሳን ምድር ላይ ኤግዚስት የሚያደርግ ቋንቋ አይደለም፣ ሰማያዊ መንፈሳዊ ቋንቋ ነው። ትናገረዋለህ። ስትናገረው የሚሰማህም የለም። ተርጓሚ ያስፈልጋል። ተርጓሚው ደግሞ የጸጋ ስጦታ ያለው ነው መሆን ያለበት። እሱ ደግሞ ይሰማና ከዛ በኋላ እሱ ነው የሚያስተረጉመው እያለ ነው። ከዛስ ቀጣለና ሐዋርያው ቅዱስ ጳውሎስ 14 ላይ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮ ያለ ፍሬ ነው አለ። በቃ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮ ያለ ፍሬ ነው ማለት ነው። አይምሮዬ አያውቀውም ማለት ነው። አሁን እኔ የምናገረውን ነገር አውቀዋለሁ፣ የተገለጠ ቃል እየተናገርኩ ስለሆነ። በልሳን ብናገርስ አላውቀውም። ጳውሎስ በልሳን ስጸልይ መንፈሴ ይጸልያል፣ አይምሮዬ ግን አያውቅም አለ ጳውሎስ። አይምሮ የሚያውቀው ነገር አይደለም ስለ ልሳን እያለ ነው። ግልጽ እኮ ነው። እንግዲህ ምንድን ነው አለ ጳውሎስ። ዝም ልበል ካዲያ? አይምሮዬ ስለማያውቀው በልሳን ስጸልይ እንግዲህ ምንድን ነው አለና በመንፈስ እጸልያለሁ፣ በአይምሮዬም ደግሞ እጸልያለሁ አለ። በመንፈስ እዘምራለሁ፣ በአይምሮም ደግሞ እዘምራለሁ አለ። አየህ፣ ሁለቱንም ነው የሚያደርገው ጳውሎስ። በልሳንም ይጸልያል፣ በአይምሮም ይጸልያል። በልሳንም ይዘምራል፣ ደግሞ በአይምሮም ይዘምራል። በልሳን ሲጸልይ ግን መንፈሱ ነው፣ አይምሮ ያለ ፍሬ ነው፣ አይምሮ አያውቀውም እያለ ነው። ከዛስ ይቀጥልና እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? እውነት ነው። አሁን ባልተማረ ሰው ሲል እዚህ ጋር ከታች ገልጦታል። ያልተማረ ሲል መንፈሳዊ ዓለምን የማይረዳ እና ክርስቲያን ያልሆነ ለማለት ነው እንጂ ኑሮ ዘዴና እንግሊዝ ያልተማረ ማለቱ አይደለም። ኦኬ፣ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል አለ። አሁን እኔ እዚህ ጋር በልሳን ብናገር
መንፈሳዊ ዓለም የማይረዳ ሰው ምንም እንደ እብድ ነው የሚያየኝ። ቀጥሎ እሱ እንደው መጨረሻ ላይ ይናገራል። እንደ እብድ ነው አብደዋለሁ ነው የሚሏችሁ አለ ትርጉም ከሌለው። ከዛ 17 ላይ እሺ ሳትተረጉም ስለጸለይክ አንተ ጥፋተኛ ነህ ሁለተኛ እንዳትጸልይ ያለ ጳውሎስ ቀጥሎ እንደዚህ ነው የሚለው። ቀጥሎ 17 ላይ አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። ኤፍሬም አሁን አንተ ጉባኤ ስር ገብተህ በልሳን ብትጸልይ አንተ መልካም ነው የምታመሰግነው፣ ሌላው ሰው ግን አይታነጽበትም። ለምን? እየተተረጎመ አይደለም። ስለማይተረጎም ሌላው አይታነጽበትም። ኦኬ አይታነጽበትም ሌላው። ከዛስ 18 ላይ እንደዚህ ይላል፣ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። እኔ ለዛ ነው እኮ ፔንቴኮስታል የጳውሎስ ሃይማኖት እያልኩ የምናገረው ለዛ ነው። ጳውሎስ ከሁላችሁ ይልቅ እናገራለሁ ያላቸው ነው ለቆሮንቶስ ቤተክርስቲያን ሰዎች። ከሁላችሁ ይልቅ ልሳን እናገራለሁ አለና ነገር ግን አለ ጳውሎስ ሌሎቹን አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአይምሮ ልናገር ወዳለሁ አለ። ትክክል። አሁን በጉባኤ መካከል ጳውሎስን ጋብዘው በዚህ ዘመን ቢኖር አንድ ቤተክርስቲያን ጋብዘው ጳውሎስና አስተምር ብትለው በልሳን እልፍ ቃል ከምናገር በአይምሮ የተወሰነ ቃላትን ብናገር ነው የሚሻለው። አንተን የምጠቅም እሱን ከተናገር በልሳን እስከሆነ አታውቀውም ነው። ካልተተረጎመልህ እንዴት ታውቀዋለህ ነው። ከዛስ ወንድሞች ሆይ በአይምሮ ህፃናት አትሁኑ። ላቁም እስከ 19 ያለውን ብንሄድበት አይሻልም? እሺ እስከ 19 ሂድ። እሺ ተሙዬ ላቁም ሂድ እስከ 19 ኦልሞስት እኔ ሁሉንም ላላነብ እችላለሁ። አለፍ ብዬ እስከ 19 ያለውን ወሳኝ የሆኑትን ሀሳቦችን አነሳለሁ። እስካሁን ድረስ ኤፍዬ ድንገት ወይ አንተ ያወራሁን እኔ አልገባኝ ከሆነ አላቅም። መጽሐፍ ቅዱሱ የሚለው ግን ቋንቋ ብሎ ነው ያስቀመጠው። ቋንቋ ከሆነ ደግሞ ተናጋሪው የሚያውቀው አዳማጩ የሚያውቀው፣ ሌላው ግን ሰሚ የሆነው ሰው ግን የማያውቀው ሀሳብ ነው። አንደኛ ቆሮንቶስ ላይ የተቀመጠው ከፍቅርም ጋርም የተያዘ ሀሳብ ስለሆነ ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገር የሚያስተውለውም የለምና በመንፈስ ግን ሚስጥርን ይናገራል። ተናጋሪው በዚህ ቁጥር መሰረት ተናጋሪው የሚናገረውን ቋንቋ ያውቀዋል። አዳማጩ እግዚአብሔርም ደግሞ የተናጋሪውን ቋንቋ ሐሳብን ያውቃል። ነገር ግን ሌላ ሰው ሲያዳምጥ ምን እንደሚያወራ ስለማያውቅ ሚስጥር መሆኑን ምን አይነት ቋንቋ ነው የሚያወሩት? ለምሳሌ ያክል ተናጋሪው በቻይንኛ እያወራ ከሆነ እግዚአብሔር የቋንቋ ባለቤት ስለሆነ በቻይንኛ እግዚአብሔር እየሰማው ነው ያለው። እዚህ ሐሳብ ላይ ተናጋሪው ቋንቋውን አያውቅም ማለት አይደለም። ፕሮቴስታንቶች ወይም ደግሞ ፔንቴኮስታሎች የሚናገሩትን ቋንቋ አያውቁትም። አዳማጩና እኔ ሚስጥርን አወራን ብለው ነው የሚያስቡት። ይህ ማለት ምን ማለት ነው? እግዚአብሔር ከእግዚአብሔር ጋር ሚስጥርን ያወራው በቃ አለቀ። እግዚአብሔር ከእግዚአብሔር ጋር በኤፍሬም ምላስ ወይም በሌላው ፔንቴኮስታል ምላስ ከራሱ ጋር ሚስጥርን አወራ እንጂ ለተናጋሪውም ሆነ ለአዳማጩ ለሌላውም ነገር ፍሬ የለውም የሚል ሐሳብን ነው የኤፍሬም ንግግር ከሆነ። መጽሐፉ ግን እግዚአብሔር ከእግዚአብሔር ጋር ሚስጥርን ሳይሆን እየተናገረ ያለው ቁጥር 2 ላይ ተናጋሪውና እግዚአብሔር ሚስጥርን እየተነጋገሩ ነው። ተናጋሪውም ያውቀዋል ቋንቋውን፣ እንደዚሁ ደግሞ እግዚአብሔርም ደግሞ ያውቀዋል ቋንቋውን። እየተመላለሱ እየተሳሰቡ ነው ያሉት። አለቀ። በዚህ መካከል ሌላ ሰው ሶስተኛ ቢሰማው ሚስጥር ነው፣ አያውቀውም። ምን አይነት ቋንቋ እያወራ እንደሆነ አያውቀውም ነው ቁጥር 2 ሐሳቡ። ቁጥር 4 ላይ ልምጣ። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። በልሳን የሚናገር ራሱን ያንጻል ማለት በዛ ቋንቋ ልጁ በሚችለው ቋንቋ፣ ጸላዩ በሚችለው ቋንቋ፣ ልሳን ማለት ቋንቋ ስለሆነ በሚችለው ቋንቋ ከእግዚአብሔር ጋር ሲነጋገር ራሱን ያንጻል፣ ሰላምን ያገኛል፣ መልሱ እንደተመለሰለት ሆኖ ይቀበላል። ግን ሌላው ማህበሩ በራሳቸው አንድ አይነት ቋንቋ፣ ለምሳሌ ያክለኛ እዚህ ጋር አማርኛ ነው እያወራን ያለ ነው። እኔ በኦሮምኛ ባወራ ኦሮምኛ ማይችል ሰው ሊኖር ስለሚችል በአማርኛ አዳማጩን ሁሉ እንትን እንዲል በምንችለው ቋንቋ ትንቢትን ብንናገር ይቀላል ነው እንጂ በልሳን የሚናገረው እውነት ነው። ቅድም ቁጥር 2 ላይ ምን ብያለሁ? የሚናገረው ሰውዬ ቋንቋውን ያውቀዋል። ቋንቋውን ስለሚያውቀው ከእግዚአብሔር ጋር ስለወራበት ራሱን ያንጻል የሚል ሐሳብ ነው ያለው እዚህ ጋር። ቁጥር 9 ላይ ልምጣ አጠር ብዬ። እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉ። ለነፋስ የምትናገሩ ትሆናላችሁ ይላል። ደግሜ ላንብበው። እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውላል።
ለነፍስ የምትናገሩ ይሆናል። ይህ ማለት ምን ማለት ነው? ተናጋሪው በሚጸልየው ቋንቋ ከእግዚአብሔር ጋር ሚስጥርን በእኔ ምላስ አያወራም፣ ወይም ደግሞ በሌላው ፔንቴኮስታል ምላስ አያወራም። ሚስጥርን ይናገራል ሲባል እግዚአብሔር ምን አይነት ሚስጥረኛ ቢሆን ነው እሱ ማያውቀውን ስለ እኔ በሚስጥር እያወራልኝ ምን ብዬ እንደጠየኩት ለምን እንደምፈልገው ሳያውቅ እግዚአብሔር ከራሱ ጋር ሆኖ ሚስጥርን እያወራልኝ ሊያድነኝ ስለማይችል ያ ነው። ቁጥር 10 ነው። በዓለም ምናልባት ቁጥር የሌለው ቋንቋዎች አይነት ይኖራል፣ ቋንቋውም የሌለው ህዝብ የለም ይላል። እውነት ነው። ዓለም ላይ ብዙ ህዝብ አለ። እኛ ማናውቀው አይነት ቋንቋዎች አሉ። በዓለም ላይ ቋንቋ የሌለው ህዝብ ስለሌለ በዛ ቋንቋ በገባን ቋንቋ የቋንቋው ባለቤት እግዚአብሔር ስለሆነ ከእግዚአብሔር ጋር እኛ ምንን ሚስጥር ወይም ደግሞ ጸሎትን እንጸልያለን። በዓለም የሌለ አይነት ቋንቋ ስለሌለ እግዚአብሔር የምን ቋንቋ ነው? የእግዚአብሔር የምን አምላክ ነው? የቋንቋ ባለቤት አምላክ ስለሆነ ቋንቋንም የሚሰጠው ራሱ እግዚአብሔር ስለሆነ በዓለም ላይ ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ ግን የለም። እኛ ቁጥሩን ላናቅ እንችላለን፣ በዓለም ላይ ያለውን ቋንቋ አይነት ግን ህዝብ ባለበት አካባቢ ጋር ቋንቋውን የማይናገር ህዝብ ግን የለም። ለምሳሌ ያክል ሰሜን ላይ ኩናማ የሚባል ትግራይ አካባቢ ጋር አለ። ኩናምኛ ላንችል እንችላለን፣ ትግርኛና ኩናምኛ ይለያያል። እንደዚሁ ደግሞ ትግራይ ውስጥ ደግሞ ዩሮፕ የሚባል ቋንቋ አለ። ዩሮፕ ላይ ልክ እዛው ትግርኛ ላይ የትግራይ ክልል ላይ ዩሮፕ የሚናገሩ ሰዎች አሉ። ነገር ግን ትግርኛና ዩሮፕ ይለያያል፣ ኩናምኛና ዩሮፕ ይለያያል። ልክ እንደዚሁ በዓለም ላይ ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ለማለት ነው። ይህ ማለት የቋንቋው ባለቤት እግዚአብሔር ነው እንጂ ተናጋሪው ሰው አያውቀውም ማለት አይደለም። ቁጥር 11 እንግዲህ የቋንቋውን ፍቺ ባላያውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። በጣም ጥሩ። በዓለም ምናልባት ቁጥር የሌለው ቋንቋ ቁጥር 11 ላይ እንግዲህ የቋንቋውን ፍቺ ባላውቅ ማለት የምናገረውን ቋንቋ እኔ ፍቺውን ባላውቅ ለምናገረውም እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ይህ ማለት ነው ቅድም ላይ ያወራሁት እግዚአብሔር በእኔ ምላስ ከኔ ጋር ሚስጥርን አያወራልኝ እኔ ማላውቀውን ቋንቋ። ስለዚህ እግዚአብሔር እኔ ማላውቀውን ቋንቋ ሚስጥርን ከኔ ጋር የማያወራልኝ ከሆነ ተናጋሪውም የሚናገረውን ቋንቋ ካላወቀ ያለ ፍሬ ነው፣ አዳማጩም ያለ ፍሬ ነው ማለት ነው። ቁጥር 11 ላይ ያስቀመጠው አለቀ። ስለዚህ ፔንቴኮስታሎች የሚናገሩትን ቋንቋ አያውቁትም፣ ግን ከእግዚአብሔር ጋር ሚስጥርን እያወሩ ነው። ምን አይነት ሚስጥረኛ አምላክ ቢሆን ነው? ምን አይነት ድብቅ አምላክ ቢሆን ነው? በዚህ ሐሳብ ድብቅ አምላክ ሆነ። አዎ ለአንተ በራስ ምላስ ከራሱ ጋር ሚስጥርን ያወራል። ድብቅ አምላክ ነው ማለት። እግዚአብሔር ግን ድብቅ አምላክ ስላልሆነ ተናጋሪውም አዳማጩም እንደዛ ነገርን አያስብም ነው እያለ ያለ። ቁጥር 12 ላይ እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ይህ ማለት ምን ማለት ነው? መናገርን መተርጉም፣ ለሁሉም ቋንቋ መስጠት የሚገባውን ሐሳብን ስጡ ነው እያለ ያለው ቁጥር 13 ላይ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በጣም ጥሩ። ለምሳሌ ያክል እኔ ቻይና ሄጄ በቻይንኛ ብናገር፣ ቻይና ሄጄ በአማርኛ ቋንቋ እየጸለይኩኝ ከሆነ ለቻይናው ሰውዬ ለመናገር ቻይንኛ እንድችል ልጸልይ ነው ትርጉሙ። በቃ ሌላ 4 ነጥብ። ቋንቋ ስለሆነ ልሳን ማለት ሌላ ትርጉም ስለሌለው ቻይና ሄጄ በአማርኛ እየጸለይኩኝ ከእግዚአብሔር ጋር በዚህ ልሳን በዚህ ቋንቋ እየጸለይኩኝ ቻይናው ያለው ሰውዬ ግራ ከሚጋባ ቻይንኛ የምችልበትን ትርጉም ይስጠኝ ነው ሐሳቡ እንጂ ሌላ ሐሳብ አይደለም እየተናገረ ያለው። ቁጥር 16 ላይ እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩ ስፍራ የተቀመጠውን የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? በጣም ጥሩ። በዚህ ዘመን ፔንቴኮስታል ላይ የምናያቸው ነገሮች ለተነገረ ሁሉ ልሳን አሜን ይላሉ። ተናጋሪው ማያውቀው፣ አዳማጩ ማያውቀው። ግን አንድ ትርክት አለቻቸው። ከእግዚአብሔር ጋር ሚስጥርን ያወራል የሚል ትርክት። ከእግዚአብሔር ጋር ሚስጥርን የሚናገር ከሆነ የሆነ ልሳን ፔንቴኮስታሎች ሲናገሩ አዳማጩ አሜን ይላል። ስለዚህ ይህንን ትርጉም ካላወቀ ትክክለኛ ክርስቲያን ማለት ነው በሚነጋገረው ቋንቋ ትርጉሙን ካላወቀ እንዴት አሜን ይላል? ስለዚህ ህዝቡ አሜን ለማለት ቋንቋው ምን ማድረግ አለበት? ማወቅ መቻል አለበት። ዝም ብለህ አታውራ።
አንተ ማታቀውን አዳማጩ ማያውቀውን ቋንቋ የምታወራ ከሆነ እንዴት ህዝቡ አሜን ይበል? ለዚህ ነው ሚስጥር ይናገራል እየተባለ የሚሳሳተው ማለት ነው። ፔንቴኮስታሎች ጋር ያለው ሐሳብ ይሄ ነው። ከሁላችሁ ይልቅ በልሳን እናገራለሁና እግዚአብሔርንም አመሰግናለሁ ይላል። ይህን የሚናገረው ሐዋርያው ጳውሎስ። ከሁላችሁ ይልቅ ቋንቋውን እችላለሁ፣ ብዙ አይነት ቋንቋ ለብዙ አይነት ሰዎች ወንጌልን መስጠት እችላለሁ። በዚህም ደግሞ በሰጠኝ ቋንቋ ሁሉ ለብዙዎች መድረስ በሚችለው ቋንቋ ሁሉ እግዚአብሔርን አመሰግናለሁ ነው የሚል። የቋንቋው ባለቤት እግዚአብሔር ለሐዋርያው ጳውሎስ ቋንቋ ብዙ አይነት ቋንቋ ስለሰጠው ምን ይሳነሃል አንተ የቋንቋዎች ሁሉ ባለቤት አንተ ስለሆንክ እግዚአብሔርን አመሰግናለሁ ብሎ አምላኩን ያመሰግናል። ቁጥር 19 ላይ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ። ማለትም ማዳመጥ በምትችሉበት ልክ ለእናንተ በሚገባችሁ ቋንቋ 5 ቃላትን ብናገር አሜን ትላላችሁ። ለእናንተም ፍሬ የሆነ ሐሳብን እየሰጠው ነው፣ የሚገባችሁን መልእክት እየሰጠው ነው። ብዙ አይነት ቋንቋ ተናግሬ እናንተ ማትሰሙትን ቋንቋ ከምናገር ይልቅ በምትችሉት ቋንቋ፣ በምታዳምጡት ቋንቋ በሚገባችሁ ሐሳብ ነግራችሁ በመጣ ያ ይሻላል ነው እያለ ያለው ጳውሎስ እንጂ አሁን ፔንቴኮስታሎች የሚናገሩት ትርጉም አልባው ቋንቋ ነው ብዬ አላስብም። የፊ ያመሰግናል። እሺ ተሙዬ ታንኪዩ። እና ትርጉም የምትለዋ ነገር ላይ እሷ ብቻ ላይ ትኩረት ላድርግ፣ ትርጉም ስለሆነ ማለት ነው። ምንድነው በዚህ ዘመን ፔንቴኮስታል አብያተ ክርስቲያናት ውስጥ የምትናገሩት ልሳን ማይተረጎም ስለሆነ ትርጉሙን ስለማታውቁት እናንተ ተናጋሪውም ስለማያውቀው ጉባኤውም ስለማያውቀው፣ ስለዚህ ልሳኑ ትክክለኛ አይደለም፣ መጽሐፍ ቅዱሳዊ አይደለም ነው አንደኛው መከራከሪያው። ሁለተኛው ልሳን በሚለው ራሱ ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር ቋንቋ ነው። ኦኬ ሐዋርያው ቅዱስ ጳውሎስ እዚህ ጋር እንግዲህ በግልጽ አስቀምጦታል። ምንም እንደው ውስብስብም አይደለም። አንደኛ ቆሮንቶስ ላይ ምዕራፍ 14 ላይ አስቀምጦታል። እንደገና አንደኛ ቆሮንቶስ ምዕራፍ 12 ላይ አስቀምጦታል። የጸጋ ስጦታ እንደሆነ አድርጎ ማለት ነው። እሺ ግን እዚሁ የተነሱት ፖይንቶች ላይ ሊድ አንዳንዶቹ ላይ ለምሳሌ 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚል ነገር አለ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። ኦኬ አንድ ሰው በልሳን ሲናገር እኔ አሁን እዚህ ጋር በልሳን ብናገር ለእግዚአብሔር ነው እንጂ ለሰው አይደለም እየተናገርኩ ያለሁት ማለት ነው። ወይ ጳውሎስ ተሳስቷል ወይ ተሙዬ እናንተ ተሳስታችኋል። ከሁለት አንዳችሁ ትክክል አይባ። ጳውሎስ በልሳን የሚናገር ለእግዚአብሔር ነው ለሰው አይናገርም ነው ያለው። በቃ ለሰው አይናገርም ለእግዚአብሔር ነው አለ ጳውሎስ። የሚያስተውለውም የለም አለ ጳውሎስ። በመንፈስ ግን ምስጢርን ይናገራል አለ። እሺ አሁን ቅድም እንዳልኩት ሐዋርያት ሥራ ምዕራፍ 2 ላይ ሉቃስ እንደጻፈልን በበዓለ ሃምሳ ወቅት በቤተክርስቲያን ተከላ ወቅት እዛ ጋር እነ ጴጥሮስ ልሳን ተናግረዋል። ልሳን ሲናገሩ ሰዎች ሰምተዋቸዋል። ለሰው ነው የተናገሩት፣ ለእግዚአብሔር አይደለም። ሰዎች ሰሟቸው፣ በዙሪያቸው የነበሩት ለነሱ ነው የተናገሩት። ወንጌልን ለነሱ ነው የመሰከሩት። እዚህ ጋር ግን በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም አለ። ይሄ ለአዲስ ኪዳኒቷ ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው የልሳን አይነት ነው። ለእግዚአብሔር ነው ለሰው አይደለም። እነ ጴጥሮስ የተናገሩት ግን ለእግዚአብሔር አይደለም ለሰው ነው። እዚህ ጋር ጳውሎስ ግን ለሰው አይደለም ለእግዚአብሔር ነው አለ። ሁለተኛ የሚያስተውለው የለም አለ እዚህ ጋር ጳውሎስ። እዛ ጋር እነ ጴጥሮስንማ ሲናገሩ ያስተዋለው ሰው ነበረ። ስላስተዋሉም ነው የእግዚአብሔርን ታላቅ ነገር በገዛ ቋንቋችን ይነግሩናል፣ እነዚህ የገሊላ ሰዎች አይደሉም ወይ አሉ ሐዋርያት ሥራ ምዕራፍ 2 ላይ ማለት ነው። እዚህ ጋር ግን የሚያስተውለው የለም አለ። ሌላ በመንፈስ ምስጢር ይነጋገራል ማለት ሰዎች ተሙዬ እዛ ጋር ሰዎች ለእግዚአብሔር ምስጢርን ይነግሩታል ማለት አይደለም። ከእግዚአብሔር የተደበቀ ምስጢር ነው። በመንፈስ ምስጢርን ይናገራል ማለት ከእግዚአብሔር ጋር ኮሚኒኬት ያደርጋል። በምስጢር የሚለው ነገር ምስጢር ማለት በሁለት ሰዎች መካከል ወይም ደግሞ ሁለት ወይም whatever 3ም 4ም ሰዎች ሊሆኑ ይችላሉ በእነሱ መካከል፣ ነገር ግን ሁሉም ሰው የማያውቀው ማለት ነው። ኦኬ ሁሉም ሰው የማያውቀው ማለት ነው። ለምሳሌ እዚህ ጋር የኔና የግርምሽ ምስጢር ይኖራል። የኔና የመርጌታ ምስጢር ሊኖር ይችላል። የኔና ያንተ ምስጢር ሊኖር ይችላል። የኔና የግርምሽ ምስጢር ስል የኔና ግርምሽ የምናውቀው ሌላ ሰው ማያውቀው ማለት ነው።
ኦኬ ሶ በዚህ ጋር በመንፈስ ምስጢርን ይናገራል ማለት ምን ማለት ነው? ሌሎች ሰዎች ማይገባቸው ማይረዱት ያ ተናጋሪው ብቻ ከእግዚአብሔር ጋር ኮሚኒኬት የሚያደርገው ነገር ማለት ነው። ኦኬ እንጂ ለእግዚአብሔር ሰውየው ምስጢር ይናገራል ማለት አይደለም። ሌላ ልሳን ትርጉሙን ስለማታውቁት ኦኬ እናንተ የምትናገሩትን ራሳችሁ የማታውቁት ከሆነ ትክክል አይደለም። ጳውሎስ ልሳን አይታወቅም እኮ አለ። ጳውሎስ ነው ያለው። ጳውሎስ ምን አለ? አንደኛ ስለዚህ አለና 13 ላይ በልሳን የሚናገር እንዲተረጉም ይጸልይ አለ። አሁን አንተ አንድ ምሳሌ ሰጠ ተሙዬ። እኔ አሁን ጃፓን ሄጄ ምናምን አልክ፣ ቻይና ሄጄ ምናምን አልክ። ኦኬ እዛ ሄጄ ከዛ ልሳን ይሰጠኛል አልክ ቻይንኛ። ከዛ ደግሞ እኔ ስለማይገባኝ ትርጉሙ እንዲገባኝ ኦኬ ለዛ ነው ጸልይ የተባልኩት አልክ። ትርጉሙ እንዲገባ ያ ቻይንኛ ይሰጥህና ከዛ ትርጉሙ እንዲገባ ጸልይ የተባልኩት ለዛ ነው የሚሰጠኝ ቻይንኛ። ኦኬ ትርጉሙ ከገባህስ በኋላ ለሰዎቹ ትነግራቸዋለህ አይደል? ለሰዎቹ ልትነግራቸው ነው። ከዛ ሰዎቹ ደግሞ አይሰሙማ እነሱም። ለምንድን ነው የማይሰሙ እነሱ? ኦኬ ምድር ላይ ኤግዚስት የሚያደርግ ቋንቋ ስላልሆነ ነው። ሰዎቹ አይሰሙም። ለምንድን ነው የማይሰሙ? ስለዚህ በልሳን የሚናገር እንዲተረጉም ይጸልይ አላለም። አንተ ሄድክ ቻይንኛ አታውቅም፣ ቻይንኛ ሰጠኝ አልክ። ቻይንኛ ሰጠ። ቻይንኛ ሰጥቶ ቀጥታ የሰጠን ብትናገር ቻይናዎች ስለሆኑ ይሰሙሃል። አንተ ግን እንድተረጉም ትርጉሙን እንዲነግረኝ እጸልያለሁ አልክ። ኦኬ እግዚአብሔር ትርጉሙን እንዲነግረኝ የቻይንኛውን ትርጉም እንዲነግረኝ እጸልያለሁ ማለት ነው አልክ። ኦኬ የቻይንኛውን ትርጉም ለአንተ ነገር አንተ ሳታውቀው ላለመናገር ነው አይደለ? ኦኬ እሺ አወቅከው ትርጉሙን። ከዛ አንተ ተናገርክ። ኦኬ ትርጉሙን ስላወቅከው ተናገርክ ለቻይናዎቹ። ሰው ምንድነው ለውጡ? እነሱ መጀመሪያም የተሰጠን ቋንቋ ብትናገር አንተ ሳታውቀውም ብትናገር ይሰሙሃል። አውቀኸውም ትርጉሙን ብትናገር ይሰሙሃል፣ ቻይንኛ ስለሆነ ማለት ነው። ይሄ ግን እያለን ያለው ቃሉ ምንድነው? ትርጉሙ በጸሎት ነው የሚገኘው፣ የጸጋ ስጦታ ነው እንጂ ሰዎች ሊያውቁት አይችሉም ነው። ሰዎች ትርጉሙን አንድ ሰው ልሳን ሲናገር ትርጉም ስጦታ ከሌላቸው ሊሰሙት አይችሉም ነው። እነ ጴጥሮስ ሲናገሩ በዙሪያቸው የነበሩ ሰዎች ሰሟቸው። እነ ጴጥሮስ ትርጉም ጠይቀዋል እንዴ? አልጠየቁም። ትርጉም አልጠየቁም። ልሳን ወረደባቸው፣ ተናገሩ ነው የሚለው። እነ ጴጥሮስ ሲናገሩ ግን በዙሪያ የነበሩ ሰዎች ሰሟቸው። አንተም ቻይንኛ ስትሄድ ምድር ላይ ኤግዚስት የሚያደርግ ቋንቋ ቢሆን ኖሮ ቻይንኛ ትጠይቃለህ፣ ይሰጥሃል። ከዛ ቻይንኛውን ትናገራለህ። በዙሪያ የተሰበሰቡ ሰዎች ቻይንኛ ስለሚያውቁ ይሰሙሃል። ነገር ግን አይደለም እያለ ነው። ትርጉም ያስፈልገዋል፣ መንፈሳዊ ሰማያዊ ቋንቋ ስለሆነ ማለት ነው። እሱ ብቻ አይደለም። ቀጠለና 14 ላይ በልሳን ብናገር መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። ምን አለ? በልሳን ብጸልይ መንፈሴ ይጸልያል አለን፣ አይምሮ ያለ ፍሬ ነው። አይምሮ አያውቀውም ማለት ነው። አይምሮ ያለ ፍሬ ነው ማለት አያውቀውም። አይምሮ ሳያውቀው ነው በልሳን የምትጸልየው። ስለዚህ ሰውየው ማወቅ አለበት የምትለው ከተሰጠው የጸጋ ስጦታ ከተሰጠው ኦኬ ትርጉሙን ያውቀዋል፣ ጥሩ ነው። ትርጉሙን ያውቀዋል ማለት ነው የጸጋ ስጦታ ከተሰጠው። ከዛስ ሰውየው ይናገራል። የተናገረውን የእግዚአብሔር መልእክት ካለ ለህዝቡ ይናገራል። ኦኬ እግዚአብሔር የሰጠው መልእክት ካለ ለጉባኤው የሚሆን ነገር ካለው ይናገራል፣ ይተረጉማል። እሱ ላይተረጉም ይችላል። ሌላ ደግሞ የትርጉም ስጦታ ያለው ሰው ሊኖር ይችላል። አንደኛ ቆሮንቶስ ምዕራፍ 12 ላይ ሁሉ አይናገሩም ሁሉ አይተረጉሙም ስለሚል አንዳንዶቹ ትርጉም ተሰጥቷቸዋል፣ አንዳንዶቹ ደግሞ መናገር ተሰጥቷቸዋል ስለሚል ማለት ነው። ስለዚህ ትናገራለህ አንተ፣ ትርጉሙ ካለ ትተረጉምላቸዋለህ። ትርጉሙ ከሌለ ደግሞ ትርጉሙ ሌላ ያለው ሰው ይተረጉምለታል ለህዝቡ። ህዝቡማ አያውቅም፣ የተሰበሰበው ሰው አያውቅም። ለምንድን ነው የማያውቀው? የገዛ ቋንቋ አይደለም። እነ ጴጥሮስ ጋር የተሰበሰቡ ሰዎች የገዛ ቋንቋችን ነው እንዳሉት የገዛ ቋንቋ አይደለም፣ ምድር ላይ ኤግዚስት የሚያደርግ ቋንቋ ስላልሆነ ይሄ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ትርጉም ያስፈልገዋል፣ መተርጎም አለበት ለሰው። ከዛስ ልተወው እንዴ? ትርጉም ስለሌለው ልተወው አለ ጳውሎስ? አላለም። 14 ላይ እንደዛ ብሎ በልሳን ብጸልይ መንፈስ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው፣ አይምሮ አያውቀውም ካለ በኋላ 15 ላይ ግን እንግዲህ ምንድነው? በመንፈስ እጸልያለሁ፣ በአይምሮም እጸልያለሁ፣ በመንፈስ እዘምራለሁ፣ በአይምሮም ደግሞ እዘምራለሁ አለ። ኦኬ በመንፈስም ይዘምራል፣ በአይምሮም ደግሞ ይዘምራል ማለት ነው። ከዛስ አሁን አንተ እዛ ካዲያማ ከእንዳ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ይሄኛው እንግዲህ ቅድም እንዳልኩት ነው። አንተ ስትናገር
ያ ሰው አሁን ጴንጤዎች ልሳን ሲናገር አንድ ሰው አሜን ይላሉ። ትርጉሙን ሳያውቁት ለምንድን ነው አሜን የሚሉት? አንድ ሰው በትርጉም ሲናገር ያለ ትርጉም ልሳን ሲናገር ጴንጤዎች አሜን የሚሉበት ጊዜ አለ እና ትርጉሙን ካላወቁት ለምንድን ነው አሜን የሚሉት? ለምሳሌ እዚህ ጋር ደግሞ ምን ይላል? በመንፈስ ብትባረክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል የሚል ነገር ስለተነሳ አልክ። ኦኬ ጉድ። እዚህ ጋር እኮ ምንድን ነው የሚለው? እንዲያማ ካልሆነ አንተ በመንፈስ ብትባርክ ይልና በልሳን ብትጸልይ ማለት ነው። ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ ይላል። ባልተማሩት ስፍራ የሚለው አሁንም ያልተማረ ማለት እንዳልኩት እርሻና ኑሮ ዘዴ ያልተማረ ማለት አይደለም። መንፈሳዊውን ዓለም ያልተረዳ ክርስቲያን ያልሆነ ማለት ነው። አዲስ ወደ ጉባኤ የሚመጣ ሰው ማለት ነው። እሱ እንዴት አሜን ይላል? ለምስጋና አሜን ይላል። ጴንጤዎችማ አሜን ይለዋል መንፈሳዊውን ዓለም ስለሚረዱ ማለት ነው። እነሱማ መንፈሳዊያን ናቸው፣ በመንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸውና እንደሚል እነሱማ ከአንድ መንፈስ ጠጥተዋል። እነሱ አሜን ይላሉ። ያልተማረ የሚለው የማያምን ሰው መንፈሳዊን ዓለም የማይረዳ ሰው ነው። ከየት አምጥተህ ነው ኤፍሬም እንደዛ የምትለው? 16ን ራሱ ጳውሎስ እንደዚህ ይላል። ያልተማረ ሰው ማለት ምን ማለት እንደሆነ መጨረሻ ላይ እንደዚህ ይላል ጳውሎስ ራሱ እዚህ ቁጥር ላይ ማለት ነው። እንደዚህ ይላል። እሺ 24 ላይ 23 ጀምሮ ላንብበው። እንግዲህ ይላል 23ን ላንብበው። እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይልምን ይላል። አየህ፣ ያልተማሩ ወይም የማያምኑ የሚለው ይህንን ነው። መንፈሳዊ ዓለምን ማይረዱና ጌታን ያልተቀበሉ ጌታን የማያውቁ ክርስቲያን ያልሆኑ ማለቱ ነው። ቢገቡ አብደዋል አይሉም ይላል። እውነት ነው፣ አብደዋል ነው የሚለው። አሁን ሙሉ ወንጌል ቢገባ አንድ ሰው እግር ጥሎት ሁሉም ተነስቶ በልሳን ቢጸልይ አሁን ያልተማረ ሰው ስለ ስፒሪቹዋል ነገር ምንም ማያውቅ ሰው በጌታ ማያምን ሰው ቢገባ እንዴ እነዚህ ሰዎች እብዶች ናቸው። ብዙ ጊዜም ተብለናል። እብዶች ናቸው አይደል እንዴ ነው የሚለው። ለምን ያ ትርጉም ስለማያውቀው ማለት ነው። ተርጓሚ ቢኖር ግን ልሳን አንዱ ሲናገር በተራ እያለ የሚናገረው ነገር አለ። እዚሁ ላይ አንዱ ሲናገር አንዱ ጸጥ ብል ይተርጉም ምናምን የሚለው አለ። እንደዛ ከተረጎመ ሰዎች ሁሉ ይሰማሉ። ከዛ በኋላ ክፍሉንም ሲዘጋው ደግሞ የሚለው ልሳን ከመናገር አትከልከሉ እያለ ነው። ስለዚህ አንድ ነገር ለማሳየት ነው እዚህ ጋር የፈለኩት። አንደኛ ልሳን የምትናገሩትን ልሳን አታውቁትም የሚለው ብናውቀውማ ምን ልሳን ሆነ? ብናውቀውማ በቃ ልክ እንግሊዘኛ፣ ፈረንሳይኛ፣ ጉራግኛ፣ ጣሊያንኛ ምናምን ይሆን ነበር። ሐዋርያ ቅዱስ ጳውሎስ አታውቁትም አለ። ሐዋርያ ቅዱስ ጳውሎስ ራሱ ስልጸልይ አይምሮ አያውቀውም አለ። ራሱ ጳውሎስ ነው ያለው። በልሳን ስጸልይ አይምሮ ያለ ፍሬ ነው አለ። አይምሮ አያውቅም አለ ጳውሎስ ነው ይህንን የጻፈው። እንግዲህ ምንድን ነው አለና ስለማላውቀው ላቁም አላለም። ኧረ በልሳንም አይምሮ ሳያውቅም እጸልያለሁ እያወቅኩም እጸልያለሁ አለ። ጳውሎስ ነው ያለው። ሲጀምር ክፍሉን ደግሞ የተነሳው ለእግዚአብሔር እንጂ ለሰው አይናገርም ብሎ ነው። አሁን በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚለው እኮ በቃ መዝጊያ ነው እኮ እሱ። ከዚህ በኋላ ውይይትም ንግግርም የሚያስፈልገው ቃል አልነበረም። ለምን አለና የሚያስተውለው የለም አለ። ሰዎች ሊያስተውሉት አይችሉም ማለት ነው። ስለዚህ ይሄ መንፈሳዊ ሰማያዊ ቋንቋ ነው። ይሄ ደግሞ አንደኛ እዚህችን ጥቅስ ብቻ በማንበብ ልጨርስ። አንደኛ ቆሮንቶስ ምዕራፍ 12 እንደዚህ ይላል። ቅድም ያነሳዋትን ጥቅስ ድጋሚ ላንሳት። ለአዲስ ኪዳን ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠ ስጦታ ስለሆነ ማለት ነው። እንደዚህ ይላል ስለ ቤተ ክርስቲያን ሲያወራ ጳውሎስ አንደኛ ቆሮንቶስ 12:27 ላይ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። ስለ ቤተ ክርስቲያን ነው የሚያወራው። አሁን እግዚአብሔርም በቤተ ክርስቲያን አለ። እግዚአብሔር ቤት አለ፣ በቤተ ክርስቲያን ነው ያለው፣ በመስጊድ አይደለም። እውነተኛዋ ቤተ ክርስቲያን እነዚህ ነገሮች ማሟላት አለባት። እግዚአብሔር በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታን፣ አገዛዝንም የልዩ ልዩ አይነት ልሳኖችን አድርጓል። የልዩ ልዩ ልሳኖችን። እሺ ሁሉ ሐዋርያ ናቸውን ይላል። ሁሉስ ነቢይ ናቸውን? ሁሉስ አስተማሪዎች ናቸው? መልሱ አይደለም ነው። ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ይላል። አየ ልሳን የጸጋ ስጦታ ነው። በአዲስ ኪዳን ቤተክርስቲያን የተሰጠ በመንፈስ ቅዱስ አማካኝነት የተሰጠ ስጦታ ነው። እዚሁ አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥሩ ከፍ በሉ። አሁን ከፍ በሉና እንደዚህ ይላል
የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል ቁጥር 4 ላይ እዚሁ ምዕራፍ ላይ ማለት ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይልና ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ጥቅም ይሰጠዋል። ለአንዱ በጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ የእውቀት መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱ በዚያው መንፈስ የመፈወስ ስጦታ፣ ለአንዱ ታምራት ማድረግ፣ ለአንዱ ትንቢት መናገር፣ ለአንዱ መናፍስ መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳን የተነገረውን መተርጎም ይሰጠዋል አለ። ስለዚህ የልሳን ይሄ በአሁኑ ሰዓት በቤተ ክርስቲያናችን እየተነገረ ያለው መጽሐፍ ቅዱሳዊ እግዚአብሔራዊ የሐዋርያት እነ ጳውሎስ የሚናገሩት እንደገና ኢየሱስ ደግሞ ማርቆስ 16:17 ላይ የተናገረው ልሳን እንደሆነ ትክክለኛ ማረጋገጫ ነው። ለምን ትርጉም የሌለው ከሆነ ትክክል አይደለ ኤግዚስት የሚያደርግ ነው የምትሉ፣ አይ ትርጉም የለውም እያለ ነው ጳውሎስ። የሚተረጎም ነው፣ ትርጉሙ የጸጋ ስጦታ ነው። የጸጋ ስጦታው የሌለው ሰው መተርጎም አይችልም እያለ ነው። ምድር ላይ ኤግዚስት የሚያደርግ ቋንቋ ቢሆን የጸጋ ስጦታ ሆኖ ትርጉም መምጣት አያስፈልገውም ነበር። እንዳልኩት ቅድም ልክ እንደነ ጴጥሮስ የሆነ ሀገር ትሄዳላችሁ፣ ቋንቋውን አትችሉም፣ ቋንቋውን ይሰጣችኋል፣ ትናገራላችሁ፣ እናንተ በዙሪያችሁ ያሉ ሰዎች ይሰሟችኋል ማለት ነው። በቃ ግን ይሄኛው ግን ሰማያዊ መንፈሳዊ ቋንቋ ስለሆነ የሆነ ሀገር ስትሄዱ ብትናገሩ ቋንቋውን እናንተም አታውቁትም፣ ሰሚዎቹም አያውቁትም። አንለስ ተርጓሚ ተገኝቶ መሀል ላይ የጸጋ ስጦታ ያለው ካሌለ በስተቀር እሱ ተርጉሞ ለህዝቡ ማይደርስ ከሆነ በስተቀር ሊያውቅ አይችልም። ለዛ ነው ጳውሎስ የምትናገሩ እንግዲህ እንድትተረጉሙ ደግሞ ጸልዩ የሚለው ማለት ነው። እና ጌታ ይባረክ።